ሰሃቦች የሰሙት በዚህ መልኩ ይገልጣሉ። ወጣቻው አይደል? ቡኻሪና ሙስሊም ላይ ሰው ነው ተቀምጧል። ይህያ አለይሂ ሰላም ከዒሳ ጋር በሁለተኛው ሰማይ ላይ ይገኛል የሚለው ነው። ልክ እንዲሁ ደግሞ ኢብራሂም አለይሂ ሰላም በሰባተኛው ሰማይ ላይ ቤተል ማዕሙር ላይ ይገኛል የሚለው ነው። እሱ ነው ትክክለኛ። ይሄን ይመስላል። እሺ ማሜ ከላይ ያለህ metanaanሳው። السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. نعم. እንዴት ናችሁ? አማን ናችሁ? ሰላም ነው አልহামዱሊላህ። አለን አልহামዱሊላህ። የሆነ ጓደኛ ነበረኝና ሰልማለሁ ብሎ እሺ አብሮ አለ ሻራን ታይዙ ፈልጌ ነበር። እሺ አብሮ ካንተ ጋር አለ አሁን አለ ትንሽ እኔ እመጣለሁ አሁን ትንሽ ራቅ ይላልና ሐፍስ ሲመጣ ሰው ቀን በቃ ጥያቄ አለ ይቀጥል። ሁለተኛ ጥያቄ አለኝ ኡስታዝ። እሺ ጥያቄ ምንድነው? እንደ መጽሐፍ ቅዱስ ዳዊትና ሰሎሞን የገለጻቸው በዝሙት ነገር ነውና በቁርአን እንዴት ይገልጻል? ሳብራራን ትንሽ የዳዊትና የሰሎሞን ትንሽ አብራራ። ዳውድና ሱለይማንን አላህ በጣም በርካታ ቦታ ላይ በመልካም ነው የሚያነሳቸው። ዛሬ ቀንም ሙሉ ስለነሱ ስናይ ነበር ቁርአን ላይ ወለቀድ አተይና ዳውደ ወሱለይማን ዒልማ በርግጥም ለዳውድና ለሱለይማን ዕውቀትን ችራቸው ነበር ይላል። وقال الحمد لله الذي فضلنا على كثير من عباده المؤمنين አላህን በጣም አመስጋኞች ነበሩ። አላህ በቁርአን ላይ በጣም ኒዕመ العبد ብሎ አድሷቸዋል። ምንኛ ያማሩ ባሪያዎቼ ናቸው ብሏል። ባሪያ ብሎ መግለጹ አላህ Subhanahu Wa Ta'ala የእርሱን ትእዛዝ በትክክል መፈጸማቸውን የሚያሳይ ነው። በፍጹም እነርሱ ኃጢአትን አላደረጉም። ይሄ ከኦሪዮ ሚስት ጋር እንዲህ ያደረጉ ምናምን ሰለሞን ከአምላኩን ካደ ምናምን እያለ መጽሐፍ ቅዱስ ላይ ገልጾታል። ለምሳሌ መጨረሻ ላይ አምላክን ትቶ ወደ ጣዖት አምልኮ እንደተዘነበለ ሚስቶቹ እንዳታለሉት ምናምን ይናገራል። ለቤት አምልኮ ሁሉ እንደሰራ ለጣዖቶች ምናምን ይናገራል መጽሐፍ ቅዱስ ላይ። አላህ በቁርአን ላይ ምን አለ በዚህ ጉዳይ ላይ ከተባለ ወማ ከፈረ ሱለይማን ይላል። ሰለሞን ግን አልካደም በፍጹም እያለ በፍጹም ክህደት እንዳላደረገ ይገልጽለታል። ወጣላ አይደል? በሌላ ቦታ ላይ ሱለይማን አለይሂ ሰላም ጭራሽ ወደ አምላክ ወደ አላህ መንገድ የሚጣራ እንጂ አላህን የካደ እንዳልነበረ በሱራ ነምል ላይ በጣም በሰፊው አንስቶታል። ወጣል ጭራሽ ሰዎችን ወደ አላህ የሚጣራ በአንድ አላህ የሚያምን እንጂ አምላኩን አልካደም ነበር። መጽሐፍ ቅዱስ ላይ ግን እንደ ካደ አድርጎ ቀርጾታል፣ ጽፎታል። ይሄን ያደረገው ማን ነው ከተባለ ይሁዲዎች ናቸው። ራሳቸውን ጻድቅ የአምላክ ምርጦች አድርገው የአምላክ ልጆች አድርገው ነብያትን ደለ በሽርክ በኃጢአትና በክህደት ወንጅለዋቸዋል። እሺ እሺ አመሰግናለሁ። አላህ ይጠብቅህ ኡስታዝ። መርሐባ። እሺ ጥያቄ አለ ይቀጥል። አሎ ከገባችሁ ታላችሁ يلا እንዝንሳ። አለይኩም ሰላም። السلام عليكم استاذ. አለይኩም ሰላም። ايوه ጥያቄ ነበረኝ። ምን ይላል? ايوه ሴት በጀማ መስጊድ እንዴት ይታያል? ይችላሉ። በመካከላቸው ትቆማለች አሰጋጇ። እንደ ወንዶች ከፊት ሄዳ ተቀድማ ትቆምም። እሺ መካከላቸው ትቆምና ከዚያ በኋላ እሷ ታሰግዳቸዋለች ማለት ነው። ድምጽ ከፍ ተደርጎ የሚሰገድባቸው ሶላቶች የመግሪብ የኢሻና የሱብሂ ሶላቶችን ድምጿን ከፍ አድርጋ ታሰግዳቸዋለች። አጠገባቸው ባዶ ወንድ ከሌለ። እሺ ይሄ ነው። እሺ ምን መጽሐፍ ቅዱስ ትላለህ? ጥቅስ ትፈልጋለህ? መጽሐፍ ቅዱስ ላይ ላንብብልህ እና ግባና በቃ አስገብትና አነብልሃለሁ መጽሐፍ። እሺ ጥያቄ ያለ ይቀጥል። ሰላም አለይኩም። አለይኩም ሰላም። እኔ ስለ ኒካህ ነው ጥያቄ። ወላሂ ጓደኛዬ ነበረች። ደህና ናት። ከዛ የሶስት ወር ነፍሰ ጡር ሆና ከባሏ ጋር ከለያየች። ቆይ አንዴ ቆይ ሳይለያዩ በፊት ቆይ ማሜ ጓደኛህ መጣል ከመጣ ሚውት አንሳ። ጓደኛ መጥቷል ሚውት ላይ ነው።
ሚዩት ላይ ነህ ሚዩትን አንሳና መናገር ትችላለህ እሺ እስከዛ ቀጣይ አንተ እየመጣ ነው እሱ እየመጣ ነው መንገድ ላይ ነውና እየመጣ ነው ይመጣ ቀጥታ ሚዩትን አንሳ እሱ መርሃባ ናም እሱ ይሰማል እሱ ሰላም አለይኩም ሰላም አረ ኒውት አድርገውኛል እየተናገርክ ነው ወንድም ሰላም አለይኩም አለይኩም ሰላም እሺ ጥያቄ ነበርኝ አይ በል ይሰማል እንትን ነበር የሆነ አካውንት ነበርና የባንክ አካውንት እና ሲከፈት ነፃ ተብሎ ነበር የተከፈተው ይሰማል ወንድም አካውንቱ ሲከፈት ነፃ ተብሎ ነበር የተከፈተው የሆነ ጊዜ ተጠቅሜበት ምናምን የሆነ ተጨማሪ ብር ሲገባ ምንድነው ብዬ ስጠይቅ ወለዳለው አሉ ምን ይሻላል ወለዱን ለባንክ ቤቶች ጥላላቸው እንዳትወጣ አውጣውና ለድሃዎች ስጠው ወይንም ደግሞ ብዙ ጊዜ ነው ከተጀመረ አሁን 3 አመት ይሆናል ከተከፈተ 50 አመትም ቢሆነው ወንድም መልሶ ይሄ ነው ማረጋው ሁለተኛ ከዚያ ባንክ ቤት ከወለድ ነፃ ደግሞ እሺ ነው ብዬ ነበር መጀመሪያ ከፈትኩት አሁን ነው ያወቁት ብር ተጨማሪ አሁን ነገራችን እንዲወልድ አልፈልግም ከወለድ ነፃ ነው ማስቀመጥ ፈልገው ብላ አሳውቃቸውና ከዚህ በፊት ወልዶ የነበረውን እዛው እንዳትተውላቸው አጣውና ለተሰጠ አይ የምን ላርገው እሱ ለተቸገሩ ሰዎች አውጣና ስጠው ወንድማቸው ስለሚቆራረጥ ነው እሺ ምን አሁን ደረጃ የለውም እንደዚህ ለሆኑ ሰው ምናምን የሚባል ነገር የለውም ወይ ዝም ብዬ የቸገረው ሰው ነው ለተቸገሩ ሰዎች በቃ ነፋል አይደል ለተቸገረ ሀገራችን ላይ ለነሱ ስጣቸው እሱ ማለት ሳይሆን ሌላ ሰው ጠይቄ ደግሞ እንዲያ ነኝ አሁን ለምሳሌ በሞት አፋፍ ያሉ እንዲህ በህክምና ምናምን እንትን ያሉ እነዛ ያው ሰው ሊሞት ሲልም የሞተም ነገር መብላት ህይወቱን ለማዳን መብላት ስለሚፈቀድለት ለነሱ ነው የሚቻለው ምናምን አለኝ እንዴት በዛም ነገር የለም ወይ መጀመሪያ ያልኩህ ነው ከሆነም በህብረት ለሚሰሩ ለልማት አገልግሎት ለሚውሉ ነው ዑለሞች ምሳሌ አስፋልት ሊሆን ይችላል ትምህርት ቤት ወይ መድረስ ሰዎች የሚማሩ ሊሆን ይችላል ውሃ ለማውጣት ሊሆን ይችላል እንዲህ በህብረት ለሚጠቀሙባቸው ያ ካልሆነ ደግሞ ለተቸገሩ ሰዎች መስጠት እንደሚቻል ተናግረዋል ዑለሞች ሃይ የማቃቸው ሰዎች አሉ ለነዛ መስጠት ይችላል ነው የተቸገሩ ዳዓ ከሆኑ ስጣቸው የተቸገሩ ዳዓ ከሆኑ ስጣቸው ያው አዎ ከተቸገሩ አሉ ለነሱ ያው እሺ ጀዛኩሙላህ ያው እሺ ቀጥሉ السلام عليكم وعليكم السلام ورحمة الله وبركاته أهلا كيف حالك تمام؟ دانوي تفتا أنا الله الحمد لله إيه بيت እንደምወደው ታውቃለህ እዚህ ቤት ነው ሻራ ያስከዋረለ በዚህ ቤት ነው ሻዳ ያስኩት የምራውን በቃ መስገድ ገብቼ ስሰግድ ምናምን እንዴት ደስ እንደሚለኝ በቃ አላህ ላይ አልገመትኩም ነበርና እቺ ቤት አራሳትም ማሻአላህ ደስ ይላል ሸረፍ ለና በእኛ ክብር ነው የምር በጣም ደስ የሚለኝ የሚገርም ከቢሮዬ በስተጀርባ ኑር መስጂድ አለ
እና በለክ በቃ 100 ሜትር ምናምን እንኳን አትሞላም። ልክ በቃ ዙሁርም ደረሰ አስርም ደረሰ በቃ ቀለል ላይክ ቶሎ እንትን በየና ደስ ብሎኝ ነው። ኢቭን አሁን ድሮ አንድ ከኔ ኤክስፒሪየንስ ልንገር የሆነ እጄ ላይ እንኳን የሆነ ነገር ይዤ አንዳንዴ ይሄ ስትረስ ምናምን ካለ ኮንፊደንስ ራሱ የማይሰማኝ ሰዓት አለ። ላይክ የሆኑ ጭንቀቶች ምናምን ካሉ የሆነ እጄ ላይ እንኳን ይዣለሁ። አሁን ላይክ ዜሮኝ ላይክ والله العظيم ላይክ ሳቄ ራሱ ሙሉ ነውና በቃ አራግፌ ጭንቀቴን ቀለል ብሎኝ ነው የምወጣው። አልহামዱሊላህ ረብል ዓለሚን ቃይዳ የተማርኩኝ ነው። ጁማአን ደስ ብሎኝ ያሳለፍኩ ነው ያለው። በጁማአ በፊት ስብሰባ ምናምን ነበረኝ ዘጋሁኝና በቃ እቺ ቀን ለፈጣሪ ብቻ ሰጣው ያልኩኝና በጣም ደስ የሚል አይምሮ ላይ ነኝ ያለሁትና አልহামዱሊላህ ረብል ዓለሚን ሽክራን ለኪን ሁላችሁንም ብያለሁ። እዚህ ቤት ከሁላችሁም መልካም ፈገግታ መልካም ፊት መልካም ነገር አግኝቻለሁና ደስተኛ ነኝ በጣም ደስተኛ ነኝና እዚህ ቤት ደግሞ ማቃት አንድ ሀያት የምትባል እህት አለች። እሷ ቼክ ያደረገችኝ ቴሌግራም ላይ ውጪ ነው ያለችው። በትርፍ ሰዓቷ እሷ ናት አሊፍ ባታ ብላ ያስቆጠረችኝ እሷ ናትና በቃ ከዚህ ቤት ያገኙት በረካ ደስ የሚል ነውና ሽክራን እና ይሄን ቤት ሳይው ደስ ይለኛል። ያአላህ ተመችቶኛልና ይመቻችሁ። ማሻአላህ ማሻአላህ ወንድማችን አላህ ይባርክ ፊክ አላህ ይጨምርልህ አላህ እስከ መጨረሻው እስከ ጀነት ያድርግልህ ወንድሜ አሚን አሚን። አይሽ ጥያቄ ካለ መጠየቅ ትችላለህ። ጓደኛህ መጣ ማሚ ቀጥሉ ይመጣል እንጠብቀዋለን። አብሽራይ እሺ ቀጥሉ ጥያቄ አላችሁ? እኔ ጀምሬ ነበር ጥያቄ ልቀጥል። ጓደኛዬ ሲስተር ነፍሰ ጡር ሆና ከባሏ ጋር ተፋታች። ባሏ ፈታት። እሺ ከዛ ልጇን ወልዳ ስታበቃ ብለው አንድ ቤት ነበር የሚኖሩት። አንድ ቤት በሚኖሩበት ታይም ያኔ ኒካህ ወልዳ ስታበቃ አልወረደም በሚለው አንድ ላይ ነበሩ። ከዛ በዘገ ጥያቄሽ ምንድነው? በሰላም ገባ። አሚን አሚን። እሺ ጥያቄ አለ ቀጥል። በህርድ እዲ ኢንሻአላህ ነገ ወደ እናት ሀገር በሰላም ባህሪ አሚን አሚን አሚን። እሺ በመጀመሪያ ሰላም አለይኩም። ኢንሻአላህ እንገናኛለን። ስልክ አስቀምጥልኝና እንዘይራለን ጓደኞቼ ጋር ኢንሻአላህ። ሰላም አለይኩም። ቀናቶች አለ። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረኝና ማለት ነው። ጥያቄው አንድ ሁለት ናቸው፣ ብዙም አይከብዱም። ለኔ ግን ከባድ ሆኖኛል። ከአሁን በፊት ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሳይወለዱ በፊት በአጠቃላይ ነብያቶች 25 ናቸው አይደል? ከ25 ውስጥ አሁን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻ ነብይ ናቸው። እሺ በፊት አዛን ሲወጣ እንዴት ነበር የአዛን አወጣጥ? አሽሃዱ አነ መሐመድ ረሱላህ ተብሎ አሁን አዛን ይወጣል። በጊዜው በነበረው ነብይ ስም ነው። በጊዜው በነበረው አሽሃዱ አነ ዒሳ ረሱላህ፣ አሽሃዱ አነ ሙሳ ረሱላህ፣ አሽሃዱ አነ ኢብራሂም ረሱላህ። እንዳጠቃላይ ሰዎች የሻሃዳ ቃልን የሚሉት በጊዜው በሚላከው ነብይነት የእርሱን ነብይነት የሚመሰከረው ሌላ አይደለም። እንደዛ ከሆነ ካሁን በፊት የሞቱትም ሰዎች ሻሃዳቸውን በዛ ነብይ አድርጎ ነው የሞቱት። አዎ ቁርአን ላይ እኮ ሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ሻሃዳ እንዴት እንደሚይዙ የዒሳ ህዝቦች ተቀምጧል። ወኢዛ አውሐይቱ ኢለል ሐዋሪይን ኢላ አላህ ወደ ሐዋሪያቶችን የትእዛዝ ቃሌን ባስተላለፍኩ ጊዜ ይላል አን አሚኑ ቢ ወቢረሱሊን የተባሉት ሐዋሪያቶች ምን ተባሉ? በእኔ በአምላካችሁ በአላህ እመኑ፣ በላኩላችሁ መልእክተኛ እመኑ ተባሉ። አየህ ከዛ በኋላ ቃሉ አሉ ሐዋሪያቶች አመና እነሆ
አምላካችን አላህ በአንተ አምላክነት አምነናል በተላከውም በላከውም መልእክተኛነት አምነናል አሉ። የመሲሁን መልእክተኛነት መሰከሩ። ወሽሀድ ቢአንና ሙስሊሙን አሉ። ከዛ በኋላ እኛ ሙስሊሞች መሆናችንንም መስክር አሉ። አየህ የሙስሊሞች መሆናቸው ማስመስከሪያ ቃል ምንድነው? የሸሃዳ ቃል ላኢላሃ ኢለላህ ዒሳ ረሱሉላህ የሚል ነበረ። ከአላህ በስተቀር በእውነት የሚመለክ አምላክ የለም፣ ዒሳም የአላህ መልእክተኛ ነው ብሎ መመስከር ነበር። በሙሳ ዘመን ልክ እንዲሁ በሙሳ፣ በኢብራሂም ዘመን ልክ እንዲሁ በኢብራሂም። እሺ ጨረስክ? እሺ ኮሜንት ላይ ይቀረኛል። እሺ አንድ ጊዜ ኮሜንት ላይ ሴቶች ጀሃነም ላይ ይበዛሉ የሚል ሰምቼ ነበር፣ እንዴት ነው የሚል ትጠይቃለች አንዲት ልጅ። እሺ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? በሴቶች ስር እያለፉ ነበር። በሴቶች ስር እያለፉ እንዳጋጣሚ በእነሱ በተሰባሰቡበት ሴቶችን ሊገስጹ ጠንከር ያለ ቃል ሊናገሯቸው ፈለጉ። ወንዶችን ሲያገኙ ጊዜ ወንዶችን ሊገስጹ ጠንከር ያለ ቃል ሊናገሯቸዋል በጊዜያቸው። ገብቷቸዋል አይደል? እና ስለዚህ ሴቶች በተሰባሰቡበት ሰዓት አዩና ነብዩ ሰለላሁ ዐለይሂ ወሰለም ያ ማዕሸረ ኒሳ አሉ፣ እናንተ የሴቶች ስብስቦች ሆይ አሏቸው። ተሰደቅነ ምጽዋትን አብዙ አሏቸው። ፈኢኒ ረአይቱኩነ አክሰረ አህሊ ናር፣ እኔ አብዛኞቹ የእሳት ነዋሪዎች እናንተ ሆናችሁ አይቻለሁኝና አሏቸው። አሁን እዚህ ጋር ሴት በመሆናቸው ነው ወይ ነው ጥያቄው። ልብ በሉ፣ ሴት በመሆኗ ከሆነ ይሄ ግፍ ነው፣ በደል ነው ያለምንም ጥርጥር። ወንድን ወንድ በመሆኑ ሴትን ሴት በመሆኗ ስለ ቀጣዩ ዓለም ስላለ ጸጋ አላህ ይለያል ወይ? ላ በፍጹም አይለይም። በቁርአን ላይ ተናግሯል። መን ዐሚለ ሷሊሐን ሚን ዘከሪን አው ኡንሳ ወሁወ ሙእሚን ፈለኑሕይየነሁ ሐያተን ጠይባ ይላል። ከወንድም ሆነ ከሴት በእኔ አምኖ መልካምን የሰራ በምድራዊ ህይወት ጥሩ ህይወትን እሰጠዋለሁ፣ በቀጣዩ ዓለም ደግሞ እንደየስራቸው መነዳቸዋለሁኝ አለ። እያችሁ ጾታ ሚዛን አይደለም ከአላህ ዘንድ ነገ የትንሣኤ ቀን በቀጣዩ ዓለም ስላለውም ጸጋ ከአላህ ዘንድ ስላለው ማንኛውም ጸጋ። ነገር ግን ታዲያ እዚህ ቦታ ላይ ሴት በመሆናቸው ነው ወይ? አይደለም። ይህን የዛን ዘመን ሴቶች ራሱ ተረድተዋል። እንዴት እንደተረዱ ተመልከቱ። ሴቶች ራሱ እንዴት ሴት በመሆናችን ብለው ጠይቀዋል ወይ? አልጠየቁም። ታዲያ ምን ጠየቁ? ወሊመ ዛሊከ ያ ረሱላህ አሉ። ያ ምክንያቱ ምንድነው? አንተ የአላህ መልእክተኛ በምን ምክንያት ነው አሉ። አያችሁ፣ በሆነ ምክንያት እንደሆነ ተረድተዋል። ከዚያ ነብዩ ሰለላሁ ዐለይሂ ወሰለም ቀጥለው ምን አሏቸው? ሴት በመሆናችሁ ካሏቸው በቃ በሴትነታቸው ነው ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ቀጥለው ምን አሉ? ሴት በመሆናችሁ ነው ያሏቸው? አይደለም። ታዲያስ? ሁለት ወንጀሎችን ጠቀሱላቸው። በወንጀል ምክንያት ነው። ስለዚህ ጉዳዩ ከጾታ ጋር የተያያዘ ሳይሆን ከወንጀል ጋር የተያያዘ ነው። ያም ወንጀል ምን አይነት ወንጀል ነው? ከወንዶች ይልቅ ሴቶች ላይ በጣም በብዛት የሚታይ የሆነ የወንጀል አይነቶች ናቸው። አንደኛው ምንድነው? ሊአነኩነ ተክፉርነ አልዓሽር ወተክፊርነ አልለዕና፣ ምክንያቱም እናንተ የባሎቻችሁን ውለታ ስለምትክዱ አሏቸው። በአብዛኛው ሴቶች አይታችሁ ከሆነ አብራውት ደስ የሚል ላይፍን አኑሯት ምን ብሏት የሆነ ጊዜ ሲጣሉ የታባው ቅላለሁ ሸምጥጣ የዘመኑ ሁሉ ትክደዋለች። እንዲህ አይነት መጥፎ ሴቶችን አስመልክቶ ነው ሐዲሱ ጭራሽ እንዳውም አያችሁ አይደለ? ስለ መልካም ሴቶችም አይደለም፣ ስለ ጥቅል ሴቶችም አይደለም። ከሴቶች በኃጢአት ላይ የተዘፈቁ ሴቶች አይነቶችን ያንንም የምን አይነት ሴት እንደሆነ ገለጹ ሐዲሱ ላይ። ምክንያቱም እናንተ የባሎቻችሁን ውለታ ስለምትክዱ ስለዚህ በባላቸውን ውለታ ስለሚክዱ አይነት ሴት የተገለጸ ነው። የባልን ውለታ መካድ መልካም ነው ወይ ብዬ ብጠይቃችሁ አይ መጥፎ ነው የምትሉት። ባል ሚስቱን፣ ሚስት የባሏን ውለታ መካድ የለባቸውም። ገብታችኋል አይደል? ስለዚህ ስንት ውለታ ውሎ አኑራት ምን ብሏት ሸምጥጣ ትክደዋለች። መጨረሻ ላይ ሽምግልና ላይ ሲቀርቡ በዚህ ምክንያት አይደል ዛሬ ከጓደኞች እዚህ የቀረሁት ልጅ አስታቅፎኝ እየታውቅልሃለሁ ይትላል። ምን አባርገል ታውቃለህ? እና የባሉን ሁኔታ ስለምትክድ አይነት ሴት እየተናገሩ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ይሄንን ከራቀችስ እሷን እሳት አይመለከታትም ማለት ነው። ያቻረን ይሄን ማድረጓ ግን የእሳት ሊዳርጋት የሚችል ኃጢአት መሆኑን እየገለጹ ነው ነብዩ ሰለላሁ ዐለይሂ ወሰለም። ባለም እንዲሁ የሚስቱን ውለታ መካድ እሱስ በዚህ ኃጢአት ላይ ከተገኘ እሳት ይሆናል ወይ? ድብና አድርጉ። ጉዳዩ ከጾታ ጋር እንዳልሆነ ተረዳችሁ አይደል? ሙሉ ሐዲሱን ጨርሱት። ቁርጥ አድርገው ምን ያደርጋሉ ቅዱሳኖች? ብዙ ሴቶች አብዛኞቹ ነዋሪዎች የእሳት ናቸው ተብሏል። እቺን ብቻ ያመጡላችኋል። ከመጀመሪያው ጀምራችሁ እስከ መጨረሻው ድረስ ሙሉ ሐዲሱን አንድ ሐዲስ ነች ሙሉን ብታነቧት መልሱን እዛው ላይ ታገኛላችሁ። ሴት በመሆናችን ነው አሉ ላላሉ ነብዩ ሰለላሁ ዐለይሂ ወሰለም ሴት ስለሆናቸው አላቸው ላላላቸው በኃጢአት ምክንያት ነው። ለዚያውም የባልን ውለታ ስለሚክዱ ብለው ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም።
ሁለተኛ ምንድነው ወተክፊርነ ለዕና በትንሹ በትልቁ እርግማንን ስለምታበዙ አሏቸው። አያቸው አይደል? ስለዚህ እርግማንን የሚያበዙ ሴቶች እንደዚህ የሆነ ነገር ሲሆን አባፈር ብላ አቦንቲ ተበድለው ዱዓ ስላደረጉ ስለተራገሙ ሰዎች አይደለም፣ ልብ በሉ። ነገር ግን ሳይበደሉ አይታችኋል። አንዳንድ እናት አባቶች ውሃ ቀጠለ ብለው በትንሹ በትልቁ ይራገማሉ። ልጇ የሆነ ሰው ባለ ትዳር መጥቶላት እኔ አላገባም ይሄ ሰው ለኔ ጥሩ አይደለም ብላ እምቢ ስትል ይሄን ካደረግሽ እንደው ያለ አንተ እርግማን ይወረድብሽ ነው። አይመለከታችሁም። በዚህ ቢያንስ ማድረግ የምትችሉት ይሄ ሰው ለትዳር ላንቺ ተስማሚ ነው ጥሩ ነው ብሎ መገሰጽና መምከር ብቻ እንጂ አስገድዶ በዳር ልጅን አይቻልም። ታቻለ አይደል? እና መራገም በማይቻልበት ጉዳይ ላይ የሚራገሙ ሰዎችን አስመልክቶ የመጣ ነው ራሱ። እና ስለዚህ በዚህ ኃጢአት የተዘፈቁ አይነት ሴቶችን እየተናገሩ እንጂ ነብዩ ሰለላሁ ዐለይሂ ወሰለም ማንኛውንም ሴትም አይደለም ስለ መልካም ሴቶችም አይደለም። ይህ ከአማኝና ከመልካም ሴቶች የራቀ የሆነ እነሱን የማይመለከት የሆነ ሐዲስ ነው። ገብታችኋል? ስለዚህ በጥቅሉ ስለ ሴትነታቸው አይደለም በሴትነቱ አይደለም። እና በዚህ በወንጀሎቹ ምክንያት እንደሆነ ወሊመ ዛሊከ ያ ረሱላህ ብለው ነብዩ ሰለላሁ ዐለይሂ ወሰለም ጠይቀዋቸዋል። ሴቶቹ ለምንድን ነው እንደዛ የሆነው አንተ አላህ መልእክተኛ ሲሏቸው ሴት ስለሆናችሁ ብሏቸው በዛ ይሄዱ ነበር በሴትነታቸው ቢሆን ኖሮ። ነገር ግን ነብያችን ሰለላሁ ዐለይሂ ወሰለም የኃጢአት አይነቶችን ገለጹላቸው። ያም የባልን ውለታ መካድ፣ ለዘመናት የዋለለትን ሰው መካድ የለበትም። ነብያችን ሰለላሁ ዐለይሂ ወሰለም ውለታ በመለስ የሙስሊም ባህሪ እንደሆነ ተናግረዋል። ለአንድ ቀን ውለታ የዋለላቸውን ሰው አመስግኑት ብለዋል። የሙስሊም ባህሪ ምንድነው ከተባለ ውለታ የዋለለትን ሰው ማመስገን አለበት። ባል ሚስቱን ሚስት ባሏን አንዳቸው በሌላቸው ላይ ውለታ አለባቸው። ገብታችኋል አይደል? ስለዚህ ባል ሚስቱን ሊያነውር አይገባም። ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ሚስት እንዲሁ ባሏን ልታነውርና ያንን የዋለላትን ውለታ ልታጥላላ አይገባም። ስለ ባልም ተገስጸዋል፣ ተናግረዋል። ስለ ባልም ተናግረዋል ነብዩ ሰለላሁ ዐለይሂ ወሰለም። እሺ የቀለ ቀጥታ የተወሰነ ጥያቄዎች አሉኝ። እነሱም ለምሳሌ ግመል ሐላል ነው። እሺ ሐላል ከሆነ ለምሳሌ የግመል ስጋ ከተበላ ወደ ይጠፋል ይባላል። እሺ ግመል መብላት ሐላል ነው። የግመል ስጋ ከተበላ ወደ ይጠፋል ወይ? ከሐራምነቱ ጋር የሚያዝ አይደለም፣ የሚያያይዘው ነገር የለም። እሱ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ተወضኡ ሚን ለሕሚ ኢብል አሉ። የግመል ስጋ ከበላችሁ ውዱ አድርጉ አሉ። ውዱ አድርጉ ብለው ተናገሩ። ያ ጠሃራ ስላልሆነ ነው ወይ ነጃሳ ስለሆነ ነው? ስለ ነጃሳነቱ አይደለም፣ ነጃሳ ሆኖ አይደለም። እሺ እንዳጠቃላይ ነብያችን ሰለላሁ ዐለይሂ ወሰለም ስላሉ ነው። ይሄ በዑለሞች መካከል ኺላፍ አለው። እንደ ሐናፊላዎች ምንድነው ግዴታ ነው ውዱ ማድረግ። እንደ ሻፊዒያ፣ እንደ ሐነፊያ፣ እንደ ማሊኪያ እንደ ሶስቶች መዝሐብ አካሄድ ከሆነ ደግሞ ሙስተሐብ ነው ውዱ ማድረግ፣ ሱና ነው እንጂ ውዱን አያጠፋውም። ሰለላሁ ዐለይሂ ወሰለም እንዳ ብታደርጉ መልካም ነው ለማለት አስበው እንጂ ግዴታነቱን አያሳይም ብለው የተናገሩ ናቸው ሌሎች። አማ في فقه المذهب الحنبلي فإنه يعني واجب። እሺ እንዳጠቃላይ ስለምን ሌላ ደግሞ ማለት ነው ወይም ደግሞ የክርስቲያን ቤት ላይ የገበሰው ወይ ለምሳሌ መጠጥ ምናምን ሳይጠቀሙ ሆነ ተጠቅሞም ሆነ ቤቱ ውስጥ የገበሰው የጀሃነም ነው። ወይም ደግሞ ወፍ እንኳን እዛ ቤት ጥላውስ ቢታርፈው የጋናም ነው የምትሆነው ምናምን ብሎ ሲወራ ሰማሁት። እኔ ደግሞ ካሁን በፊት ያው የክርስቲያን ቤት ባርማ ነው እንጂ ሰርቻለሁ በሁለት ዓመታት አከለ ማለት ነው። ችግር የለውም። የሌላ እምነት ተከታይ ቤት መግባት ችግር የለውም። በተለይ ታመው ልጠይቃቸው ተርበው ልታበላቸው ከሆነ ተጠምተው ልታጠጣቸው ከሆነ በተለይ ችግር የለውም። በዚህ ማስረጃ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም የሌላ እምነት ተከታይ ጎረቤቶቻቸውን እየሄዱ ይጠይቋቸው ነበር። ነብያችን ሰለላሁ ዐለይሂ ወሰለም በጣም የሚወዳቸው አንድ አይሁድ ነበር። ወጣት ይወዳቸዋል። አይሁድ ሰፈራቸው ያገለግላቸዋል። ልክ ልጅ ናቸው፣ አታገለግሉም፣ ሰዎችን አትላላኩም። ልክ እንደዛ ይህ ሰው ከርሳቸው ደጅ አይጠፋም ነበር። አይሁድ ባሻ በዚህ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ጠፋቸው። ይሄ ልጅ አጡት ከሰፈራቸው። ነብያችን ሰለላሁ ዐለይሂ ወሰለም ይሄ ልጅ የት ነው ብለው ጠየቁ። አልረሱትም። የሰው ውለታ አይረሱም በባህሪያቸው።
አይነ الغلام اليهودي ያሉ ያ አይሁድ ልጅ የት አለ የት ጠፋኝ ብለው ጠየቁ። እነሆ ምርዶ ያ ረሱላህ አሏቸው። እርሱ ታሟል አንተ አላህ መልእክተኛ አሏቸው። አሁንም ስለ እርሱ መጠየቃቸውን አላቋረጡም። የት አለ ቤቱ አሳዩኝ ሂጄ ልጠይቀው እንጂ አሉ። ተመልከቱ፣ ልጅ ነው፣ እርሳቸው ንጉስ ናቸው፣ ነብይ ናቸው። ያ ሁሉ ህዝብ በእርሳቸው ስር ይተዳደራል። ያ ሁሉ ሆኖ ግን ነብዩ ሰለላሁ ዐለይሂ ወሰለም ለና አይሁድ ካልጠየቁት አሉ ሩቅ ነው ብለው ለነብዩ ሰለላሁ ዐለይሂ ወሰለም ነገሯቸው። ቤቱን በእግራቸው ሄዱ። ነብዩ ሰለላሁ ዐለይሂ ወሰለም ቤቱ ድረስ አሳዩኝ አሉ። ያሳያቸው ሄዱ። ቤቱ ሄዱና ከደረሱ በኋላ እንግዲህ እንደሚታወቀው ነብያችን ሰለላሁ ዐለይሂ ወሰለም እንደማንኛውም ሰው ቤት ሄደው ዝም ብለው አንተ ማን ነህ ብለው ዘው ብለው አይገቡም። አላህ እንዳዘዛቸው ነው። በቁርአን ላይ ምን ይላል? የሰው ቤት ስትሄዱ ከተባለ يقول الله سبحانه وتعالى يا ايها الذين امنوا لا تدخلوا بيوتا غير بيوتكم حتى تستأنسوا وتسلموا على اهلها ذلكم خير لكم لعلكم تذكرون ይላል። እናንተ ያመናችሁ ሰዎች ሆይ ከእናንተ ቤት ውጭ የሆኑ የሌሎችን ቤት መግባት በምትፈልጉ ጊዜ አደራችሁን የቤቱን ባለቤት ሳታስፈቅዱና በቤቱን ባለቤት ላይ ሰላምታን ሳታቀርቡ እንዳትገቡ ይላል አላህ። ይሄ ስርዓት ነው፣ አደብ ነው። ነቢያችን ሰለላሁ ዐለይሂ ወሰለም እዛ ቤት ልክ በደረሱ ጊዜ ቆረቆሩ። የዚህ ቤት ብለው አትፈቀዱ፣ ልግባው ያሉ ግባ ተባሉ። በዚህ ቤት ላይ ሰላምታ አቀረቡ ነብዩ ሰለላሁ ዐለይሂ ወሰለም። ከዛ በኋላ ገቡ። ሲገቡ ጊዜ ይህ አይሁድ ልጅ ተኝቶ አገኙት። የከፈተላቸው ማን ነው? አባትየው ነው፣ አይሁድ ነው። ከዚያ ነቢያችን ሰለላሁ ዐለይሂ ወሰለም ከዚህ ከታመመው ልጅ ስር ከራሱ ስር ቁጭ አሉ። አጽናኑት። ልጁን የታመመ ልጅ ነውና ሊጠይቁት ነው የሄዱት። ከአጽናኑት በኋላ ነብይ እንደመሆናቸው መጠን ወደ እስላም ጠሩት። ነብዩ ሰለላሁ ዐለይሂ ወሰለም አንድንም ሰው አያገኙም፣ አይደለም ሁለት ሶስት፣ አንድን ሰው አግኝተው መንገድ ላይ ወደ እስላም ሳይጠሩ አይተውትም። ሊገላቸው መጥቶ ወደ እስላም ሳይጠሩት አይሄዱም ነበር። ሌላ ታሪክ እነግራቸዋለሁ። ይሄን ልጨርስና ሊገላቸው መጥቶ ኢስላምን ጥሪ አድርገውለት ከተቀበለ ይቀበላል፣ ካልተቀበለ ይሄዳል። አላህ እንዳዘዛቸው የኖሩ ነብይ ናቸው። ነብይ እናታቸው የአላህ በቁርአን ላይ ያ አዩሃ ረሱል በልግ ማ ኡንዚለ ኢለይከ ሚን ረቢክ ወኢን ለም ተፍዐል ፈማ በለግተ ሪሳለተሁ ብሏቸዋል። አንተ ነብይ ሆይ ከእኔ ከጌታ የወረደልህን ቃል አድርስ፣ ካላደረስክ ግን አንተ ግን ይሄን ያዘዝኩህን ካላደረክ ፈማ በለግተ ሪሳለተሁ መልእክቴን አላደረስክም ማለት ነው ብሏቸዋል። በጥንቃቄ አንድም ሰው ለምን መንገድ ላይ ያገኙትም ሊገላቸው የመጣን ሰው ወደ እስላም ጥሪ አድርገውለት ካልሆነ በስተቀር አይፋትትም ነበር። እንዳጠቃላይ ይሄን ልጅ ያ ጉላም አሉት፣ አንተ ልጅ ሆይ ቁል ላ ኢላሃ ኢላላህ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብለህ መስክር፣ ሻሃዳስ ወደ እስላም ና አሉት። فنظر الغلام الى ابيه ይህ አይሁድ ልጅ ወደ አባቱ ተመለከተ። አባቱን ፈርቶ መስለም ፈልጓል፣ ግን ፈራ። አባቱን ገባው። አይሁዶች ያውቁ ነበር ነብይ መሆናቸውን በደንብ አድርገው ያውቃሉ። ግን ከእስማኤል ዘር ለምን አልወጣም? ማን ነው ከእስማኤል ዘር ለምን ወጣ ከኢስሐቅ ለምን አልወጣም ብለው በዚህ ነው የተቃወሟቸው። እንታቻላ እንዳጠቃላይ ይህ አይሁድ አባትየው ተረዳ ልጁን። ያ ቡነይ አጢዕ بالقاسم አለው፣ ልጄ ሆይ ፈልገህ ከሆነ ወደ እስልምና መግባት ግባ፣ ችግር የለውም። የቃሲምን አባት እሺ በላቸው አለው። በኩንያቸው ጠራቸው። አረቦች ሲያከብሩህ ጊዜ በኩንያ ነው የሚጠሩ፣ በስምህ በቀጥታ አይጠሩህም። አቡ ፉላን ይላሉ። አይታችሁ ከሆነ አረብ ሀገር ኑራችሁ ከሆነ አጢዕ بالقاسم አለ። የቃሲም አባት የሚሉህን ስማቸው ፈቀጀልሃለሁ አለው። ልጁም በደስታ አሽሀዱ አን ላ ኢላሃ ኢለላህ ወአነከ ረሱሉላህ አለና ወዲያው ሞተ። እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ እርሱም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁኝ አለ። በጣም ታሞ ስለነበር ወዲያው ሞተ ልጁ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዘንና ደስታ ተቀላቅሎባቸው ከዚያ ቤት ወጡ። እንዲህ እያሉ ምን አሉ? አልሐምዱሊላሂ አለዚ አንቀዘሁ ሚነናር። ይህን ወጣት ልጅ ከጀሃነም እሳት ያዳነ አምላክ አላህ ምስጋና ይገባው እያሉ ይህን ቃል እየደጋገሙ ወጡ። ሐዘንና ደስታ የተቀላቀለባቸው ነገር ምንድነው? ደስታው ከምንድነው? ወደ እስላም በመምጣቱ የልጅ በጣም ደስ አላቸው፣ ከክፍሩ በመውጣቱ ከክህደት በመውጣቱ። ሐዘኑ ምንድነው? ልጅ በመሞቱ። ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ሲሞት በጣም ያዝኑ ነበር። እና ይህ ነው ነቢያችን ሰለላሁ ዐለይሂ ወሰለም የሌላ እምነት ተከታይ ቤት መግባት ብቻ ሳይሆን የታመሙትን ሄደው ይጠይቋቸው ነበር፣ የተራቡትን ያበላቸው ነበር። ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ለይሰ አልሙእሚኑ አለዚ የቢቱ ሸብዓን ወጃሩሁ ጃኢዕ አሉ። ጎረቤቱ እንደተራበ ያወቀ ለራሱ ጠግቦ ያደረ ይሄ ትክክለኛ አማኝ አይደለም ብለዋል። ሙስሊም መሆን አለበት ካፊር ከሆነ አይቻልም ምናምን አላሉ።
ጎረቤቱን አሉት ሰው ይሁን የሱ ልጆች እንደተራቡ ያወክ የራስህን ልጅ አጥግበህ ካደርክ አንተ ትክክለኛ አማኝ አይደለም በውስጥህ ጉድለት አለ በኢማን ላይ አካፍለህ ብላ ዱንያ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ طعام الواحد يكفي للاثنين وطعام الاثنين يكفي للاربعه وطعام الاربعه يكفي للثمانيه የአንድ ሰው ምግብ ለሁለት ሰው ይበቃል የሁለት ሰው ምግብ ለአራት ሰው ይበቃል የአራት ሰው ምግብ ለስምንት ሰው ይበቃልና አደራ አካፍላችሁ ብሎ አሉ ان احب الطعام الى الله ما كثرت فيه الايادي ابو صلى الله عليه وسلم ከአላህ ዘንድ ተወዳጅ ምግብ ብሎ ማለት እጆች የበዙበት ምግብ ነው አሉ ሌሎችን አካፍላችሁ ብሎ ብቻችሁን አትብሉ ይያሉ አታቻው የነበረ ነብዩ ሰለላሁ ዐለይሂ ወሰለም ባህሪ ሌላው ቀደም ልነግራችሁ የነበረው ሊገላቸው የመጣን ሁሉ ዳዕዋ አድርገው የሚሸኙ ነብይ ናቸው ሊገላቸው ሰው መጡ በቀለን የሚባል ስለራሳቸው አያውቁም ነበር ይሄ ባህሪያቸው ነው ወላሂ በጣም ይደንቀኝ የሰው ልጅ በባህሪው ተበቃይ ነው የሆነ ነገር አድርጎ ከሆነ አንድ ሰው የሆነ ጊዜ ስታገኝ ያንን መበቀል ትፈልጋለች ነፍሳችን በዚህ ላይ ነች በቃ እናንተ ነፃ ናችሁ ሂዱ አላቸው በዚህ ጊዜ ነው እና አቡ ሱፊያን እና ሂንድ ብንት ዑትባ እነዛ ሲያሰቃዩ ነበር አማኞችን የሰለሙት ይሄ ሰው ስለራሱ ክብር ቢጠራ ኖሮ ዛሬ በቀለን ነበር ብለው አመኑ በቃ ነገር ግን በእውነትም ወደ አምላኩ የሚጠራን ሰው ነው ብለው አመኑ ወታቸዋል ብዙ አድርገዋቸዋል ወታቸዋል ይሄ ነው እንደተቀለ ነብያችን ሰለላሁ ዐለይሂ ወሰለም ይሄ ናቸው በሌላ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ደክሟቸው ተኝተዋል ዛፍ ስር በጦርነት ጊዜ ነበር ሀገር ሰላም ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ተኝተዋል ከሆነች ዛፍ ስር በተኝበት ሰዓት አንድ ጠላት መጣና ሰለ ሰይፉን መዞ አነሳና ከላያቸው ላይ ቆመ ካጠገባቸው ስር ነብያችን ሰለላሁ ዐለይሂ ወሰለም ወዳው ነቁና አዩት ያ ሙሐመድ ማን يمنعك مني አላቸው ሙሐመድ ሆይ ማን ነው ዛሬ ከኔ የሚያስጥልህ በቃ እጅ ገብተሃል አላቸው ማን ነው ከኔ የሚያስጥልህ ሲላቸው ድምጻቸውን ከፍ አድርገው አላህ አሉት ወዳው ይሄን ቃል በሰማ ጊዜ ተርገፈገፈና ከእጁ ላይ ሰይፉ ይወድቃል ነብያችን ሰለላሁ ዐለይሂ ወሰለም በተራቸው ተነሱና ሰይፉን አንስተው ማን يمنعك مني አሉት ከኔ ማን ነው የሚያስጥልህ አሉት ከዚያ ሰውየው ያ ሙሐመድ አላቸው ሙሐመድ ሆይ ኩን ኸይራ አኺፍ መልካም ማራኪ ሁን አላቸው ማርከውታላ ከማራኪዎች መልካም ማራኪዎች አሉና ከነሱን በቃ መልካም ሆነልኝ አላቸው ለፈኛ አላቸው ከዚያ ነብያችን ሰለላሁ ዐለይሂ ወሰለም ይሄን ሰው ወደ እስላም ጠሩት ቁል ላ ኢላሃ ኢላላህ አሉት ወደ እስላም ግባ ላ ኢላሃ ኢላላህ በላሉት ከዚያ ሰውየው አለ አሁን ለመቀበል ዝግጁ አይደለሁም ግን አንድ ነገር ቃል ልግባልህ ልቀቀኝ አላቸው ማንንም ጠላት አንተ ሊዋጋ ቢመጣ እኔ ከነዚያ ተሰልፌ አንተን አልዋጋም አላቸው ነብያችን ሰለላሁ ዐለይሂ ወሰለም ይሄን ሰው በቃ ሊገላቸው ወጥቷል ሌላ ሰው ቢሆን ሊገልህ የመጣን አካል ተቀብለህ አንተ መልሰህ ትገለዋለህ ነብዩ ሰለላሁ ዐለይሂ ወሰለም ማረኩት በእጃቸው ስር ገባ ጭራሽ የሚድንበትን መንገድ ጠሩት ወደ እስላም ናሉት ዳዕዋ አደረጉለት አልቀበልም አለ ስላልተቀበልክ በቃ መገደል አለብህ ብለው ገደሉት ላ ወላሂ አልገደሉት ቀጥታ ይሄን ሰው ሂድ በቃ አሉት ሰው ይሄዳ በሌላ ጊዜ ልክ እንዲሁ ነብያችን ሰለላሁ ዐለይሂ ወሰለም መስጂድ ነበዊ መዲና የሚገኘው መስጂዳቸው ላይ እዛ ሳሉ አንድ ሰው ሰይፉን መዞ በቀጥታ ይመጣል በጠራራ ፀሐይ ሰዓት ለብሶ ይመጣል ወደ እርሳቸው ሷሃቦች ያገኙትና መንገድ ላይ ወዴት እየሄድክ ነው አሉት ሊአቅቱለ ሙሐመድን ወኡረይህ الناس አላቸው ሙሐመድን ልገድልና ሰዎችን ሰላም ልሰጣቸው ነው አለ እሳቸው የሰው ሰላም እነስተው ነው አይደለም አንዱን አምላክ በብቸኝነት አምልኩ እነዚህን ባዕድ አምልኮዎች ተው ይሄንን ትምርታቸውን ሰላም መንሳት አድርገው እነሱ አስበውታል ነገር ግን እየጠራቸው ያለው ወደ ሰላም ነበር ባዕድ አምልኮን ተውና ወደ አንዱ አምላክ ተመለሱ ማለት የኢብራሂም የኢስሐቅ የያዕቆብን አምላክ እናምልክ በአንድነት ማለት ሰላም ነበር والله يدعو الى دار السلام ويهدي من يشاء الى صراط مستقيم ከዚያ በዚህ በቃ ለገለውና ከሰው ላሳረፋቸው ነው ሙሐመድን ብሎ ይሰው ተናገረ ወራ ሰሃቦች አዘናጉና ያዙት
ይሰማችኋል? ይሰማል ይሰማል። ፓውዝ ሆነ መጣ። እሺ መልካም። ወደ ሰሃቦች ያዙትና ቀጥታ ወደ ተወሰዱት ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ወሰዱት። መስጂድ ወሰዱትና አንተ የአላህ መልእክተኛ ሆይ ይሄ ሰው እርሶ መንገድ ላይ ያገኘነው ሰይፉን መዞ እየመጣ ወዴት ነው የምትሄደው ስንለው እርሶን ለመግደል እየመጣ እንደሆነ ነገረን። ስለዚህ ሊገድል የመጣ ነውና ማርከነዋል፣ እንግደለው ይፍቀዱልን አሏቸው። ነብዩ ሰለላሁ ዐለይሂ ወሰለም ላ እንዳትገድሉት አሉ። አይቻልም አሉ። እንዴ ሊገድልህ መጥቶ ቢሆንም አሉ ነብዩ ሰለላሁ ዐለይሂ ወሰለም እንዳትገድሉት አልፈቅድም አሏቸው። ታዲያ ምን እናድርገው ሲባል ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ሳያውቀን ነውና የጠላን ይሄ ሰው እስኪ እንዳውቀን እድል እንስጠው፣ ከዛ በኋላ ከተቀበለ ሰየው ካልተቀበለም በሰላም እንለቀዋለን አሉ። ነብያችን ሰለላሁ ዐለይሂ ወሰለም ከዚህ አዘዙለት። መስጂድ ከአንደኛው ኮርነር ላይ ያስቀምጡት አሉ። ፍራሽንም አድርጉለት፣ አደራ ምግቡም እንዳይቀርበት ውሃውም እንዳይቀርበት ስጡት። ከዚያም አስተምሮታችንን ይስማ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተውት። ይሄን አዘዙለት። መስጂድ ከአንዱ ጠርዝ ጋር ተቀመጠ። በቃ ተማርኳል፣ ምርኮኛ ነው የሰው። ከዚያ ለሳምንት ያክል እዛው ተውት። ነብዩ ሰለላሁ ዐለይሂ ወሰለም ሲገቡ ሲወጡ ሲያስተምሩ ትምህርታቸውን ይሰማል። ከዚያ በፊት አያውቃቸውም። ያ ጀማዓ በስም ነው የጠላቸው ገብቷቸዋል እንጂ አላያቸውም፣ አልሰማቸውም ትምህርታቸው። በቃ ግን በጣም የሚጠላቸው ሰው እርሳቸው ምድር ላይ እሳቸውን ነበር። ከሳምንት በኋላ ነብዩ ሰለላሁ ዐለይሂ ወሰለም ሄዱና እንዴት ነህ ደህና ነህ አሉት። ሰላምታ ካቀረቡለት በኋላ አሁን ልንለቅህ ነው አሉት። ሙሐመድ ሆይ አላቸው ወላሂ ምድር ላይ እንዳንተ የምጠላው ሰው የለኝም ነበር። በአላህ ስም ላለሁ ዛሬ ምድር ላይ ግን እንዳንተ የምወደው ሰውን አላገኘውም አላቸው። ሙሐመድ ሆይ ምድር ላይ እንዳንተ ሃይማኖት የምጠላው ሃይማኖት የለኝም ነበር አላቸው። ዛሬ ግን ትምህርትን ከሰማሁ በኋላ እንዳንተ ሃይማኖት የወደድኩት የለኝም አላቸው። እና ስለዚህ እስልምናን ሳልቀበል ከዚህ አልሄድም አላቸው። ወዲያው ሻሃዳ ያዘ ሰውየው። አሽሀዱ አን ላ ኢላሃ ኢለላህ ወአነከ ረሱሉላህ አለ። ከአላህ በስተቀር በእውነት የሚመለክ አምላክ የለም ብዬ መሰክራለሁ፣ አንተም የአላህ መልእክተኛ እንደሆንክ መሰክራለሁኝ አለ። ወደ እስልምና ተቀበለ። እና በሌላቸው ነው ነብያችን ሰለላሁ ዐለይሂ ወሰለም አይደለም ለወዳጅ ጠላቶቻቸው ሊገሏቸው የመጡትን በፍቅር በሰላም ማርከዋቸው ወደ እስላም ጥሪ አድርገውላቸው ትምህርታቸውን ሰምተው የሚቀበሉና የሚሄዱ ነበሩ። هذا ما حصل للنبي صلى الله عليه وسلم። ይሄ ነው ነብያችን ሰለላሁ ዐለይሂ ወሰለም የነበራቸው። እና በሌላ እምነት ተከታይ ቤት መግባት ችግር አለው ወይ ያልከው ችግር የለውም። ነብዩ ሰለላሁ ዐለይሂ ወሰለም እየገቡ ይጠይቋቸው ነበር። ሲታመሙ ሲራቡ ያበላቸው ነበር፣ ያጣቸው ነበር። ይሄን ይመስላል። እሺ አመሰግናለሁ። የመጨረሻ ጥያቄ ጠይቀህ ልውጣ። መርሐባ። አንድ ጥያቄ ያኔ ሰላት የማይሰግድ ሙስሊም የመጨረሻው ምንድነው? ሁለተኛ ደግሞ ዋብይና አይደለም ሸይና ሱና የሚባል ሃይማኖት አለ ይላሉ። የኔ አረብ ሁሌም ሲመጣ እንደዛ ይለኛል። እና የኢራንና የሳውዲ እምነት ትንሽ ለየት ይለኛል ምናምን አለኝ። እነሱ የሚሉት አሽሃዱ አነ አሊ ሙሐመድ ረሱላህ ነው የሚሉት። እኛ ደግሞ አሽሃዱ አነ ሙሐመድ ረሱላህ ነው የምንለው። ስለዚህ ልዩነት አለን ይላል። እነሱ በድንጋይ ላይ ነው የሚሰግዱት፣ እኛ የትም ቦታ እንሰግዳለን ይለኛል። ይሄ ምንድነው ልዩነቱ? ለምሳሌ እስልምና አንድ መሆኑን ብቻ ነው የሚያውቀው። አይሽ የትኛውስ ትክክለኛ የትኛውስ ትክክለኛ አይደለም የሚለው ነገር ግራ አጋባኝ። ሰውየው ሶላት የማይሰግድ ሰው ፍጻሜ አራሱራ ደግሞ ለመከራከር ግራ ተጋባሁት። ወይ አዳምጥ እንዴ እኔ የበለጠ ያውቃል በማለት ማለት ነው። ዘለቀ አዳምጥ እንዴ ለወነስናሽ ምንድነው እሱም ሶላት የማይሰግድ ሰው ፍጻሜውና መጨረሻው ምንድነው ከተባለ አላህ በቁርአን ላይ ይናገራል። ማሰለከኩም ፊ ሰቅር ቃሉ ለም ነኩን ሚነል ሙሰሊን። የጀሃነም ሰዎች ይጠየቃሉ ትንሣኤ ቀን ጀሃነም እንድትገቡ የዳረጋችሁ ምንድነው ሲባሉ ሶላት አንሰግድም ብለው ይመልሳሉ አለ። ስለዚህ ሶላት የማይሰግዱ ሰው ጀሃነም ናቸው። ግልጽ የሆነ የቁርአን አንቀጽ ነው። ማሰለከኩም ፊ ሰቅር ቃሉ ለም ነኩን ሚነል ሙሰሊን። በሰቅር በጀሃነም ውስጥ እንድትገቡ የዳረጋችሁ ምንድነው ሲባሉ ሶላት አንሰግድም ነበር ብለው ይመልሳሉ አለ። ስለዚህ ጀሃነም ናቸው እነዚህ ሰዎች። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሶላት የማይሰግድ ሰው ካፊር ነው ብለው ቃል በቃል ተናግረዋል። قال النبي صلى الله عليه وسلم العهد الذي بيننا وبينهم الصلاة فمن تركها فقد كفر
በእኛና በካዲያኖች መካከል ያለን ቢለየን ትልቁ ነገር ሶላት ነው ብለዋል። ሶላትን የተወሰው በእርግጥም ከፍሯል ክዷል አሉ። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም በይነ الرجل وبين الشرك والكفر ترك الصلاة አሉ። በአንድ ሰውና በክህደት መካከል ያለው ሶላትን መተው ነው። ስለዚህ ሶላትን ከተወሰየው ክህደት ዓለም ይገባል ማለት ነው፣ ይከፍራል። ነቢያችን ሰለላሁ ዐለይሂ ወሰለም ሶላት የማይሰግድ ሰው ከፊርዓውን ጋር እንደሚቀሰቀስ ቃል በቃል ተናግረዋል። ያ ማለት ከፊርዓውን ጋር ተቀስቅሶ ወደ ጀሃነም ይገባል። ይህን ሐዲስ ላይ ሲናገሩ ምን አሉ? ቃለ ነቢ ሰለላሁ ዐለይሂ ወሰለም ታሪኩ الصلاة يحشر مع فرعون وهامان وقارون وأبي بن خلف። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሶላትን የተወሰው ከፊርዓውን ጋር፣ ከሃማን ጋር፣ ከቃሩን ጋር፣ ከኡበይ ብን ኸለፍ ጋር ይቀሰቀሳል አሉ። ፊርዓውንን፣ ሃማንን፣ ቃሩንን ታውቃላችሁ አይደል? ኡበይ ብን ኸለፍ ማን ነው ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም ፊርዓውን هذه الامه ብለው የገለጹት ነው። የዚህ ትውልድ ፈርዖን ብለው የገለጹት ያ ሰው ከነዚህ ጋር ነው የሚሆነው ሶላት የማይሰግድ ሰው ነገ የውመል ቂያማ። ነቢያችን ሰለላሁ ዐለይሂ ወሰለም ሶላትን የማይሰግድ ሰው የጀሃነም እንደሆነ በጥቅሉ በዚህ መሰረት ተናግረዋል። ሶላትን የሰገደ ሰው ደግሞ አስ-ሶላቱ ሚፍታሑል ጀና ብለውለታል። ሶላት የጀነት ቁልፍ ነች ብለዋል። ሶላት የጀነት ቁልፍ ነች። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ሲናገሩ ምን አሉ? ቃለ ነቢይ ሰለላሁ ዐለይሂ ወሰለም ሰለላሁ ዐለይሂ ወሰለም ምን አሉ? خمس صلوات في اليوم والليلة افترضهن الله على العباد فمن أداهن فله عهد من الله بأن يدخله الجنة። አምላካችሁ አላህ በቀንና በሌሊት 5 አውቃት ሶላቶችን ግዴታ አድርጎባቸዋል። እነዚህን ጠብቆ ለሰገደ አላህ ጀነት ሊያስገባው ቃል ገብቶለታል አሉ። ያ በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም በጣም በርካታ ቦታ ላይ ስለ ሶላት ትሩፋት ተናግረዋል እና ይሄ ምን ይመስላል ባጭሩ። ስለዚህ ሶላትን የማይሰግድ ሰው ሙስሊም አይደለም። አደራ ሶላት ሰለላሁ ዐለይሂ ወሰለም የህይወታቸው ፍጻሜ ላይ الصلاة وما ملكت أيمانكم እያሉ ነው የሞቱት። አደራ ሶላትን እያሉ። እሺ አሌክስ አለ ሚተህን አንሳ። አሌክስ እሺ ወጣ። እሺ ሁለተኛ ጥያቄ ዝም ብዬ ሌላፉ ቆይ ልመልስልህ። ገብቷል? ሁለተኛ ጥያቄ ስናና ይሻያል ካዳምጥ። እሺ እስልምና የተለያየ ነው ወይ? ላ እስልምና የተለያየ አይደለም። እስልምና ከአደም ጀምሮ እስከ አዳም ፍጻሜ ድረስ የሚጸና የሆነ ብቸኛው መለኮታዊ ሃይማኖት ነው። የመጀመሪያው ነብይ አደም ነው ለኢስላም። የመጨረሻው ነብይ ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ገና ወደፊት መሲሁ በሚወርድ ጊዜ በዚህ ህግና ስርዓት ላይ ኢስላም እስከዛ በዘመን ድረስ ይጸናል። ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም ወላ يبقى في زمانه الا الاسلام አሉ። በመሲሁ ዘመን እስልምና እንጂ ሌላ ማንም ሃይማኖት አይቀርም አሉ። فيهلك الله كل الملل في زمانه አሉ። በመሲሁ ዘመን ሁሉንም ሃይማኖቶች አላህ ያጠፋቸዋል። ኢስላም ብቻ ነው የሚቀረው። والذي ارسل رسوله بالهدى ودين الحق ليظهره على الدين كله በሁሉም ሃይማኖቶች ላይ የበላይ ነው ኢስላም። ተፈሻል الاسلام يعلو ولا يعلى عليه አሉ ነብዩ ሰለላሁ ዐለይሂ ወሰለም። ኢስላም ሁሉ ጊዜ የበላይ ይሆናል እንጂ ማንንም የበላይ አይሆንበትም ብለው ተናገሩ። ምክንያቱም ድንጋጌነቱ ኢስላም ከአምላክ ዘንድ ስለሆነ፣ ሌሎቹ ሰው ሰራሽ ምድር ላይ ነው የተሰሩት። አምላክ አላህ ቃል በቃል شرع لكم من الدين ما وصى به نوحا والذي أوحينا إليك وما وصينا به إبراهيم وموسى وعيسى ይላል። እነሆ ይሄን ሃይማኖት እስልምናን እኔ ደነገግኩላችሁ ይላል። አምላክ የደነገገው ብቸኛው መለኮታዊ ሃይማኖት እርሱ ነው። ከዚህ በፊት ለኖህ፣ ለአብርሃም፣ ለሙሴ፣ ለመሲሁ ደንግጌላቸው የነበረውን ሃይማኖት እያለ ይናገራል። وجاهدوا في الله حق جهاده هو اجتباكم وما جعل عليكم في الدين من حرج ملة أبيكم إبراهيم هو سماكم المسلمين من قبل። አላህ በርካታ ቦታ ላይ ራሱ እንደደነገገው ይናገራል። እርሱ የደነገገውና ነብያቶች ቃል በቃል እንደሰበኩት አደራ ሙስሊም ሁኑ እያሉ ሲናገሩ እንደነበረ ቃል በቃል እሱንም ታገኛላችሁ ማለት ነው። ይህ ነው እና ኢስላም ተከፋፍሏል ሳይሆን ነገር ግን እስልምናን ሃይማኖት እንከተላለን የሚሉ ግለሰቦች የዛኔ የተለያየ ሐሳብ ሊኖራቸው ይችላል፣ ሊከፋፈሉ ይችላሉ። እንደሱ ለታል አይደለ? ያ ማለት ግን እስልምና ተከፋፍሎ ነው ማለት አይደለም። ያ ከኢስላም አፈንግጦ የወጣው አካል ራሱ እንጂ ተወቃሽ ሌላ ማንም አይደለም። ስለዚህ የሚለዩት እነዚህ ሰዎች የሚመዘኑት በምንድን ነው ከተባለ ያ መመዘኛው ሚዛኑ ኢስላም ነው። ለታል አይደለ? ኢስላም ነው መመዘኛ ሚዛኑ። ሺዓዎችን ታመጣቸውና ሱኒዎችን ታመጣቸውና የእስልምና የሃይማኖት መሰረትና ምንጭ ቁርአን እና ሐዲስ የቱ ጋር ነው የተሳሳተው? ማንኛው ነው የተሳሳተው? ማንኛው ነው እውነት ላይ ያለው የሚለውን ታያለህ። ለምሳሌ ከነገረ ስህተቶች መካከል አንደኛውን ስለ ሺዓዎች አንስቶላል። ሺዓ ብሎ ማለት ከነብዩ ሰለላሁ ዐለይሂ ወሰለም ህልፈት በኋላ የተነሱ ሰዎች ናቸው። ከእርሳቸው ህልፈት በኋላ
በእነ ዓሊ ብን አቢ ጣሊብ ጊዜ በእነዛ ጊዜ የተነሱ ናቸው፣ መጨረሻ ዘመን ላይ ማለት ነው። በዓሊ ብን አቢ ጣሊብ ጊዜ አንድ ጭፍራዎች ተነስተው ነበር፣ ዓለውያ። ዓሊ ረዲየላሁ ዐንሁ መለኮታዊ ኃይል በእርሱ ላይ ተገልጧል ብለው ያምኑ ነበር። እነዚያ ሰዎች ልክ በመሲሁ ላይ መለኮታዊ ኃይል ተገልጦበታል ብለው የሚያምኑ ሰዎች እንዳሉ ማለት ነው። ገብቷቸዋል አይደል? ያ እና የአፄ ዮሐንስን ፎቶ ፕሮፋይል አድርጎ እስልምና አራጅ ነው እያለን ነው የጌታ ሰው ኮሜንት ላይ አሽነዋኛ። ታሪክን ሄድና አባቶችን ጠይቀሽ ፖለቲካ ውስጥ አንገባ ያው ሲባል ስለሰማን ነው። تلك أمة قد خلت يا ያለፈ የሆነ ታሪካቸውን አድርገውም ከሆነ አላደረገው አላህ ያለም። ከሰማነው አንፃር ይሄ ሰው ብዙ ስራ እንደሰራ ይነገራል። والله ነገ የውመል ቂያማ የምናውቀው ይሆናል። መናገር ብትፈልገው እንደ ጀስት ሚውት እያነሳ ነበር ጀስት አይ የዮሐንስ ተመስገን አይ ቅዱስ ዮሐንስ ተመችቶኝ ነው፣ የንጉስ ዮሐንስን ተመችቶኝ ነው። ግን ያልከው ሐሳብ ላይ ለመጨመር ከፈቀድክልኝ መድረኩን እሺ። እውነት ለመናገር ከድሮም ጀምሮ አሁን ያለችውን የእስራኤል ፖለቲካ በጣም ስለምጠላ ከእስራኤል ይሄ ኢራን የምታደርገው ነገር ወይም አንዳንድ የሺ ሀገራት የሚያደርጉት ነገር ከሰማችኋቸው በጣም አግሬሲቭ ናቸው ወይንም ሲያስተምሩ ራሱ በንዴት ነው የሚያስተምሩት። ይሄ የተቻለና ከዛ ቀስ በቀስ እነዚህ ሰዎች የተለያዩ ሺዓዎች እየተነሱ መጡ። الاثنا عشرية الجعفرية الزيدية غيرهم من طوائف الشيعة እና ያ ነው እንደተቃላይ ቀደም እንዳልከው እነዚህ ሰዎች አንደኛው የስተታቸው ምንድነው እነዚህን ዓሊና ቤተሰቦቹን እስከ 12 ድረስ ልጆቹን የሩቅን ያውቃሉ ብለው ያምናሉ። يدعون انهم يعلمون الغيب የሩቅን ያውቃሉ ብለው ያምናሉ። ሁለተኛ ተሰረፉ في هذا الكون በዚህ ዓለም ላይ ያንቀሳቀሳሉ። ይሄን ዓለም ስልጣን አላቸው። የዚህ ዓለም አከረውን ለነርሱ ስልጣን ተሰጥቷል ብለው ያምናሉ። ከአላህ ውጭ ጠሯቸው። አይታችሁ ከሆነ ምናልባት ሺዓዎች ጋር ኖራችሁ ከሆነ ያ ዓሊ ያ ፋጢመቱ ዘህራ ያ ሁሰይን እያሉ ይለምኗቸዋል። ያ ሰጃድ ያ ባቅር ያ አስከሪ ያ መህዲ እነዚህን ሁሉ እንዳለ የዓሊ 12 ቤተሰብ ይጠሯቸዋል። ከአላህ ውጭ ሌላ አካል መጣራት ደግሞ ሽርክ ነው። አየህ አይደል? እና ይሄን ይመስላል يدعون غير الله سبحانه وتعالى كالله جل وعلا يترى ويعتقدون أن القرآن محرف مبدل زيد فيه ونقص عنه. زيد فيه يعني كل فضائل الصحابة التي جاءت في القرآن فإنهم يعتقدون أنها زيدت، وكل فضائل أهل البيت نقصت عن القرآن، وهذا كفر بالله سبحانه وتعالى، لأن الله عز وجل قال في كتابه الكريم إنا نحن نزلنا الذكر وإنا له لحافظون. يعني وكذلك لك عنده من يصبر الناس سوج. وكذلك هؤلاء يعتقدون أن عائشة رضي الله عنها زانية. أنها تشن عائشة أنا ليلوتشن بزمت يورفاتشوا لك منافقوش يورفاتشين نبرون. هي ደግሞ ግልጽ አላህ Subhanahu Wa Ta'ala በቁርአን ላይ እንደተናገረው አይሻን በዝሙት የሚወርፍ ሰው ከሃዲ እንደሆነ ተናግሯል። አላህ በቁርአን ላይ يعظكم الله أن تعودوا لمثلها أبدا إن كنتم مؤمنين ሙእሚኖች እንደሆናችሁ ከዚህ በኋላ አይሻን በዝሙት በመወረፍ ላይ እንዳትመለሱ ይገስጻችኋለሁ ብሏል አላህ። ስለዚህ አማኞች እንደሆናችሁ ሲል አላህ በዚህ ቦታ ላይ ከዚህ በኋላ فمن رمى عائشة بالزنا بعد هذه الآية فهو كافر بإجماع المسلمين። አጠቃላይ በዑለሞች ስምምነት እናታችን አይሻን ከዚህ አንቀጽ በኋላ ካፊር ብሎ የወረፈ ሰው ካፊር እንደሚሆን ተናግረዋል። እናታችን አይሻን ዝሙት ሰርታለች ብሎ የወረፈ ሰው ይቅርታ ካፊር እንደሚሆን ተናግረዋል። እና ይሄን ይመስላል። እና ከአላህ ውጭ ሌላ አካል መጣራታቸው የአላህን ባህሪ ማስተባበል መካዳቸው አላህ ከአርሽ በላይ አይደለም ብለው ያምናሉ። ልክ እንደ አህባሽ እንደዛ ብለው ያምናሉ። የተለያዩ ስህተቶች አሏቸው። ስለዚህ ልክ እንደው በድንጋይ ላይ መስገድ ያልከውም ያቺ ድንጋይ ላይ ይሰግዳሉ። ክብ ድንጋይ እዚህ ቻይታቸው አትቆምና የሰለዛች ድንጋይ ትንሽ ልንገራችሁ። እዛች ላይ ከሆነ አይሰግዱም እነዚህ ሰዎች። ትንሽ የክብ ድንጋይ ከየት ናቸው የመጣችው? ከከርበላ ነው። ከርበላ የት ነው? በኢራቅ ላይ የሚገኝ ከተማ ነው። ከርበላ የሚባለው ከተማ ላይ እዚያ ላይ ነው
የነብዩ ሰለላሁ ዐለይሂ ወሰለም ቤተሰቦች ወይንም ያ ሁሰይን እና ከእርሱ ጋር ያሉ ቤተሰቦቹ የነብዩ ሰለላሁ ዐለይሂ ወሰለም የልጅ ልጆች የአሊ ኢብኑ አቢ ጣሊብ እና የፋጢማ ልጆች እና ሁሰይን የተገደሉበት ስፍራ ደሙ የፈሰሰበት ስፍራ ነውና ያ ስፍራ የተባረከ ስፍራ ነው ብለው ያምናሉ። ከዛች ከአፈር ከዛ አካባቢ ከአፈር እየተሰራ ክብ እየተደረገች ትበተናለች ለዓለም ላሉ ሺዓዎች። በዛች ላይ ከሆነ ሶላትን አይሰግዱም። በተባረከ ድንጋይ ላይ እዛች ላይ ይሰግዳሉ። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም ይሄን አድርገዋል ወይ? አላደረጉም። በፍጹም አድርጉ ብለዋል ወይ? አላሉም። በፍጹም እነዚህ ሰዎች እንዳለ ስራቸው ሁሉ አጠቃላይ ሼኹል ኢስላም ኢብኑ ተይሚያ ሲናገር እንዳለ ስራቸው ሁሉ ከኢስላም ተቃራኒ ብሎ ገልጾታል። ስለዚህ ከኢስላም ያፈነገጡት እነሱ እንጂ ኢስላም ተለያይቶ አይደለም። እሺ የሆነ አንጃ በመጣ ቁጥር እስልምና ተለያየ? ላ እስልምና አይደለም የተለያየው። ያ ሰው በቁርአንና በሐዲስ መዝነው ይሄ ሰው ስራው እንዴት ነው ብላችሁ ጠይቁ። መልሳለሁ ለእያንዳንዱ ጥያቄ። ከአላህ ውጭ ሌላን አካል መጣራታቸው ይሄ ከእስልምና የሚያስወጣ ነገር ነው። الذي يدعو غير الله سبحانه وتعالى فهو كافر لأن الله جل وعلا يقول ومن يدعو من دون الله فلا تدعو مع الله إلها آخر لا إله إلا هو. يقول الله سبحانه وتعالى فحسبتم أنما خلقناكم عبثا وأنكم إلينا ترجعون فتعالى الله الملك الحق لا إله إلا هو رب العرش ومن يدعو مع الله إلها آخر لا برهان له فإنما حسابه عند ربه إنه لا يفلح الكافرون. كالله جل وعلا أكل من تارسوچن كافر ብሎ ጠርቷቸዋል። ተቻላለ ከአላህ جل وعلا አካል የተጣራ ያን የምትጠራውን አምላክ ነው ብሎ ተጠርቷል አላህ Subhanahu Wa Ta'ala። ስለዚህ አምላክ አድርገው እንዳያስከው لأنك صرفت له نوعا من أنواع العبادة الذي لا يستحق إلا لله سبحانه وتعالى الله እንጂ ለሌላ ለማንም የማይገባን የአምልኮ ስርዓት ለዚያ ካን ከሰጠው ስለሰጠው አንተ ይዛኔ አምላክ አድርገህ እንዳያስከው የግዴታ አምላኬ ነው ብለህ መጣራት አይተበቅብህም። قلتاشا كل العبادات التي جاءت في الكتاب والسنة يجب صرفها لله وحده فمن صرفها لغير الله سبحانه وتعالى فهو كافر ومشرك بالله سبحانه وتعالى. يعني يا اسلام اشتياق الله يقدر. السلام عليكم. عليكم السلام ورحمة الله وبركاته. እንዴት ነህ? يعني الحمد لله. ጥያቄ ነበረ። ብር ወዱ ያስፈታል አያስፈታም? ብር የምን ብር ልጅ? አይ የሆነ ሰውዬ የምሰራበት አንድ ቀን እንትን ሊሰግድ ሲል ተዛ ብር እንትን አለ ተዛ ወዱ ያስፈታል ብሎ ተዛ ወዱ አረገ። ዝም በለው አያስፈታም። ያስፈታል? አዎ እንዳይነጅስህ አምጣኔ ልውሰድልህ አትምም እንደበዛው ምን የምሰራበት ነውና ሰውዬው። እሺ ለማንኛውም ወዱ ያስፈታም እሺ ወንድም ችግር የለም። እሺ ያላ ደግሞ መስጊድ እንትን ኢማሙ እያሰገደ እሱ ቁርአን ሲቀራኛ አብረን መቅራት አለብን? لا ታዳምጣላችሁ። በዑለሞች መካከል ሁለት ሐሳብ አለ። ፋቲሃና ከፋቲሃ በኋላ ያለውን በተመለከተ ከፋቲሃ በኋላ ያለውን ምንም ጭቅጭቅ የለውም። እሱ ሁሉም ሰው ማዳመጥ ብቻ ነው የሚጠበቅበት። ፋቲሃን በተመለከተ ግን ግማሽ ዑለሞች መቅራት አለበት መእሙሙ ይላሉ الصلاه الجهريه ላይ፣ ሌሎች ደግሞ አይ የኢማሙ ይበቃዋል ማዳመጥ ነው እሱንም ይላሉ። እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ ብለን ስናይ قال النبي صلى الله عليه وسلم لا صلاه لمن لم يقرأ بفاتحه الكتاب በሶላቱ ላይ ሱረቱል ፋቲሃን ያልቀራ ሰው ሶላት የለውም ብለው ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ እዚህ ቦታ ላይ ለኢማሙ ለመእሙሙ ብለው አልተናገሩም፣ ተخصص አላደረጉም። ስለዚህ መቅራት አለባቸው ሰዎች። لذلك ልክ እንዲሁ በሌላ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ሰሃቦችን ከዕለታት አንድ ቀን ዘወር አሉና ሱረቱል ፋቲሃንም ከዛ በኋላ ያለውንም ስቀራ ጊዜ አብራቸውን ትቀራላችሁ አይደል አሏቸው። አዋሉ ሰሃቦች ከፋቲሃ በኋላ ያለውን አትቅሩ ብለው ተናገሯቸው። ስለዚህ ፋቲሃን ኢንካር አላደረጉባቸው፣ ተቅሪር አደረጓቸው። أقرهم على قراءة الفاتحة. هذا يدل على أن المؤمنون بعد يقرؤون الفاتحة. مأموموች لكنه فاتحة مقرات እንደለባቸው ያሳየናል ማለት ነው። ስለዚህ እሱ ነው። ሌሎች ዑለሞች ደግሞ ፋቲሃ የኢማሙ ይበቃዋል፣ ምክንያቱም ቁርአን ላይ አላህ ያዳምጡ ቁርአን የሚቀራ ሰው ካለ ተብሎ ስለተነገረ እያለ ተናግሯል ይናገራሉ። አላህ Subhanahu Wa Ta'ala ይላል وإذا قرئ القرآن فاستمعوا له وأنصتوا لعلكم ترحمون ይላል። ቁርአን በሚቀራ በሚነበብ ጊዜ እርሱን እንዲጠቀሙት ይታዘንላቸው ዘንድ ጸጥ ብለው የሚለውን አንቀጽ ይዘው ስለዚህ አዳምጡ ዝም ብለው ነው የተባለው ይላሉ። ተቻለረ ይስተታው እና ይቅርታ ይሄም ከዑለሞች ንግግር ነው። በነገራችን ላይ እንደዚያ ብለዋል።
እኔ ማምንበት ግን ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ፋቲሃን ያልቀራ ሰው ሶላት የለውም የተናገሩት። እሺ አሁን ምን ቀረ ታዲያ? ምን ቀራ ከሆነ ፋቲሃን እንዴት ነው አቀራር አለው ወይ? ልብ በሉ እዚህ ጋር አዎ ከኢማሙ ጋር እኩል ሆናችሁ መቅራት አይቻልም በፍጹም። ገብታችኋል አይደለ? ከኢማሙ ጋር እኩል ሆኖ መቅራት አይቻልም። ምክንያቱም ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? إنما جعل الإمام ليؤتم به فإذا ركع فركعوا وإذا سجد فاسجدوا. إمام مري يتدرجوا للتمربت سندنا. ስለዚህ እርሱ ሩኩዕ ሲያደርግ ተከትላችሁ ሩኩዕ አድርጉ፣ እርሱ ስጁድ ሲያደርግ ተከትላችሁ ስጁድ አድርጉ አሉ። እኩል ከእርሱ ጋር የሶላት ተግባራቶችን መስራት አይቻልም። ከሱ ኋላ الرحمن الرحيم ትላላችሁ ተከትላችሁ። ይሄ ነው እንጂ ከሱ ጋር እኩል መቅራት ወይንም እሱን መሽቀዳደም አይቻልም። ከሱ ኋላ ነው መቅራት የለባችሁ። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም إنما جعل الإمام ليؤتم به فإذا ركع فاركعوا وإذا سجد فاسجدوا ስላሉ። እሺ ቀጥሉ። ሌላኛ ጥያቄ ምንድነው? ከጨረሳችሁ ሁለት ቀን ቢሆንም ይላል። ለምን 50 ቀን አይሆንም? ይቅርታ 50 ዓመት አረ ይቅርታ 51 ዓመት ለምን አይሆንም? ትዝ ካለህ የዛሬ 50 ዓመት ያልሰገድከው ሶላት ካለ ያንን ቀጣ ማውጣት አለብህ። ያችን ሶላት ቀጣ ማውጣት ግድ ነው። እሺ ከጨረሳችሁ ቁርአኑን መግሪብ ሶላት አምልጦኝ ኢሻ ከደረሰብኝ እንዴት ነው? መግሪብ ሶላት አምልጦት የኢሻ ሶላት ደረሰበት። ብቻቸውን ስትሰግዱና ጀማዓ ስትሰግዱ ይለያያል። كما افتى بذلك الشيخ عبد العزيز بن باز وابن عثيمين እነዚህ ታላላቅ ዑለሞች በዚህ ጉዳይ ተጠይቀው ይመለሱትን እንገራችሁ። ብቻውን ከሆነ የሚሰግደው ሰውየው እና ጀማዓ ከሆነ የሚሰግደው ወደ መስጂድ ሄድክ፣ የመግሪብ ሶላት አልፎሃል፣ የኢሻ ሶላት እየተሰገደ ነው፣ ወይንም የኢሻ ሶላት ኢቃም ተደረገ፣ መስጂድ ስትገባ መግሪብ አልፎሃል። በዚህ ጊዜ ተድخሉ مع الامام بنيه المغرب ከኢማሙ ጋር በመግሪብ ንያ ነው የምትገባው። ኢማሙ ሻን ነው የሚያሰግደው አይደል? አንተ መግሪብ ነይታ ነው የምትገባው፣ ከሱ ጋር ትሰግዳለህ። እና ታዲያ ኢማሙ እኮ ኢሻን 4 ረካ ነው የሚሰግደው አይደል? እኔ ደግሞ መግሪብን 3 ረካ ነው የምሰግደው እና ሁሉንም አብሬው ሰግዳለሁ ወይ? ላ አትሰግድም ሁሉንም። ኢማሙ ልክ 3 ረካ አሰግዶ ወደ አራተኛው ሲነሳ አንተ እዛው ቁጭ ብለህ ትጠብቀዋለህ። ልክ ኢማሙ ፋቲሃን ቀርቶ ከዛ በኋላ ሩኩዕ ስጁድ አድርጎ መቶ ለታያቱ ሲቀመጥ አብረህ ታያቱን ትቀራና ልክ ሲያሰላምት አብረው ታሰላምታለህ። ከዚያ ትነሳና ኢሻን ትሰግዳለህ ማለት ነው። ከዚያ ብቻህን ከሆነ የምትሰግደው ግን ከዚህ ይለያል። በቤት ገባ መግሪብ ሶላት አልፈዋል፣ የኢሻ ወቅት ደርሷል። ወታች አለና ከዛ ጀምረን መግሪብን ስገድ። የኢሻ ወቅት በጣም ስለሚለጠጥ ጊዜው ከዛ በኋላ መስከር ትችላለህ። ነገር ግን በሰዓቱ የኢሻን ሶላት ትሰግድና መግሪብን በቀዳ መልክ ትሰግዳለህ ብቻህን ከሆንክ። ይሄ ነው ሁለተኛ ያለሱት። የኢሻን ሶላት ትሰግድና ከዚያ በኋላ መግሪብን በቀዳ መልክ ትሰግዳለህ። አንድ ሶላት ካለፈ የጊዜው ከገባ ብቻህን ከሆነ ያለው ጊዜው የገባበትን ሶላት ትሰግድና ያለፈን ሶላት እንደገና በቀዳ መልክ ከዚያ በኋላ ነው የምትሰግደው። ይሄ ብቻህን ከሆንክ ነው። በጀምዓ ከሆነ ደግሞ ቅድም እንዳልኳችሁ ነው። هذا ما أفتى به الشيخ عبد العزيز بن باز وابن عثيمين رحمه الله تعالى. كجرساتشو نقرنا عندي جرساتشو على جوج. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. سلام. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. تياك يا مدرنا دماش ماشي. أيوه عندي تياك እህታችን ነበረችና እሷ ፈርታ ጥያቄውን ለማለት ወደኔ እንትን ብላ ማለት ነው ጠይቀልኝ ብላ ማግባት ትፈልግ ነበርና ከዛን የምታገባው ልጅ ሽማግሌ ይልካል። እሺ ስምህ ምንድነው? እየሰማኸኝ ነው መሰለኝ። ባጃጅና ደሃ ረዳት የለውም ይላል ስምህ። እንዴት አስበው ነው ያወጣው? መልስ በማስረጃ ነው የምትመልሰው። እሺ ጥያቄ
አንዳላ በስተቀር ረዳት የላቸውም። እሺ ጥያቄ ምንድነው? ቀጥልሽ። ጥያቄ አንዲት እህታችን ባል ለማግባት እንትን ትልና ታስብና ከዛን የምታገባው ልጅዮ ሽማግሌ ይልካል ወደ ቤተሰብ። እሷ እዚህ ውጭ ነው ያለችው። ከዛን ቤተሰብ ይመልሳል አይሆንም በማለት ማለት ነው። እውነት ነው። ምክንያታቸው ደግሞ ትንሽ ማለት እዛ እሱ ያለበት እሱ መንደር ላይ የነሱ የልጅቷ ቢኛ ነገር አለ እና እዛ መንደር አትሄድም፣ እዛ መንደር አታገባም በሚል ብቻ ነው። ሌላው ነገር የለባትም። እና እሷ ደግሞ ማግባት ትፈልጋለች እና ቤተሰብ ደግሞ እኛ በጭራሽ ኒካ እናስተሳሰርም፣ ይሄንን ነገር ኒካ እናስተሳሰርም፣ ልጁ ጋር ችግር አለ ወይስ ሲሏቸው፣ ከዛ ልጁ ጋር ምንም ችግር የለም፣ እነሱ መንደር ሰው አለ፣ እነሱ ጋር ደምነን ልጃችን እዛ መንደር አትሄድም በማለት እንትን ይሏታል። እና ይቺ ልጅ እንዴት አድርጋ ነው ማግባት የምትችለው ይሄንን ልጅ ነው? እሺ ለማሳመን ትሞክር። እንዲህ ያሉበት ምክንያት አሁን እዚያ ሰፈር አትሄጂም ነው አይደል? ምክንያቱ እዛ ሰፈር የጠሉበት ምክንያት ምንድነው ወንድም? ከዛ መንደር የቀረችበት ምክንያት የእሷን ዘመድ እዛ መንደር የሆነ ሰው ይገላል። ወንድየው ልጅ መንደር ያለ ሰው የእሷን አጎት ይገልና ኦሬዲ ዘመር ነው የእሱም ማለት ነው። ገዳዩ እዛ መንደር አይደለም፣ የገዳይ ዘመር ነው እዛ ወንድየው መንደር ያለ ማለት ነው። እና በዛ ምክንያት ነው፣ ሌላ ምክንያት የለም። ማሻአላህ ሁለቱም ዲና ኢስላም ላይ ናቸው እና ሌላ ነገር ችግር የለም። በዚህ ምክንያት ነው የከለከሏት ይመስለኛል ማለት ነው። እሷ እንዲያለች ነገር ግን ብዙ ጥራለች፣ ብዙ ታግላለች፣ ግን አይሆንም በማለት ነው ወደዚህ ጥያቄ እንድትገባ ያደረጋት ማለት ነው። ቤተሰቦቿን ለማሳመን በጣም ብዙ ነገር ታግላለች። እሺ ለማንኛውም ያለፈ ታሪክ ይዙና ቤተሰቦች የሆነችን ሴት መልካም ሰው ለሷ ተስማሚ የሆነ ሰው መጥቶ ሳለ አንድርም ይላሉ። ይሄ ተገቢ አይደለም። تلك أمة قد خلت لها ما كسبت ولكم ما كسبتم ولا تسألون عما كانوا يعملون። እነዚህ ያለፉት ወልዶች ናቸው። የሰሩትን ስራ ራሳቸው እዛ ይጠየቁበታል። እናንተ ደግሞ የምትሰሩትን ትጠየቁበታላችሁ። ስለዚህ ያለፈ ታሪክ ይዙና ሰዎች በፊት እንዲህ የተጋርላልና በማለት ተገቢ አይደለም። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ إذا جاءكم من ترضون دينه وخلقه فزوجوه إلا تفعلوه تكن فتنة في الأرض وفساد عريض። ዲኑንና ስነ ምግባሩን የምትወዱለት አይነት ሰው መጥቶት ልጃቸው ለትዳር ቢጠይቃቸው ዳሩት አሉ። ዲን አለው ይሄ ልጅ ወይ ስነ ምግባር አለው የማስተዳደር አቅሙና ችሎታ አለው ወይ ከተባለ በዚህ ነገር ላይ የተሟላ ሆኖ ካገኙት ያለች የድሮ ታሪክ አንስተው አባታን እንትና ቅድሚያታ አከለን ገለዋልና ምናምን በማለት እንደዚህ ይሄ ጥሩ አይደለም። እና በዚህ ምክንያት ለማሳመን ሞክራ ከተሳካላቸው ሰየው እምቢ ካሉና ቢያንድርም ካሉ ይህ ትዳርን የሚከለክሉበት አሳማኝ የሆነ ምክንያት ባለመሆኑ አንድርም ካሉ ቤተሰብ ሸሪዓ ፍርድ ቤት መጋባት ይችላሉ። ነብያችን ሰለላሁ ዐለይሂ ወሰለም ከሚያስርላት ወኪል የሌላት ሴት የሸሪዓ ፍርድ ቤት ባለስልጣን ቃዲ ወኪል ይሆናታል ብለው ተናግረውላታል። ስለዚህ ቤተሰብ ያለ ምንም ሸሪዓዊ ምክንያት አሳማኝ ምክንያት ሳይኖረው ከሸሪዓ አንፃር ልጁን አልደረም ብሎ ቢከለክል ያቺ ልጅ የመጣላት ባለትዳር ሊያገባት የፈለገው ሰው ዲን ካለው አኽላቅ ካለው ስነ ምግባር ካለው የማስተዳደር አቅም ካለው የዛኔ በማይከለክል ምክንያት ቢከለክሉ ሸሪዓ ፍርድ ቤት ማገባት ይችላል። አላህ አለም። ይሄን ይመስላል። شكرا يا حبيبي جزاك الله خير። በጣም አድናቂ ነኝ። ማሻአላህ አልহামዱሊላህ ረብል ዓለሚን። በአንተ ጊዜ እንደዚህ እኛም ዲነል ኢስላም ሆነን እንደዚህ ማዳመጣችን በጣም ኩራት ይሰማናል። አልহামዱሊላህ ረብል ዓለሚን። ሁሌም በአንተ ሙሉ ሙስሊሞች እድለኞች ናቸው። እንኮራባለን። እናመሰግናለን ወንድሜ። አላህ ይጨምርልህ። ጀዛህን አላህ ይክፈልህ። አሚን አሚን አሚን። እሺ ሌላ ጥያቄ ከሌላችሁ አሁን ማንን ሱራ እንቅራ ልጆች? ማንን ሱራ የትኛው ሱራ እንቅራ? በሱዳንኛ አንዴ እንቀውጥና ከዚያ እንተኛ። ሱራቱል ሉቅማን ኢምራን አልኢምራን ሱራቱል ሉቅማን። እሺ ከሉቅማንም ከአልኢምራንም በቃ እንቀራለን ለሁለታችን ኢንሻአላህ።
ከልቁማንም ከአለ ኢምራንም እንቀራለን። እሺ አንዲት ልጅ ኮሜንት ላይ ሱረቱ ዱሃ 7ኛውን አንቀጽ አብራራልን ስላለች ላብራራላችሁ። ወወጀደከ ضالًا فهدى የሳትክ ብለው አስቀምጦታል አማርኛው ላይ። የሳትክ ሲባል ጊዜ እዚህ ቦታ ላይ ضل ማለት የማታውቀው ሆነ አገኘው ለማለት ነው። فهدى መራሁ ማለት ለዚያ ለእውቀት መራሁ ማለት ነው። ይሄን ከራሳችን ሳይሆን የምንፈስረው ቁርአን በቁርአን ይፈሰራልና በሌላ ቦታ ላይ አላህ ተናግሮታል። ما كنت تدري ما الكتاب ولا الإيمان ይሄ መጽሐፍ ምን እንደነበር አታውቅም ነበር ብሏቸዋል አላህ። ከፈሻለ አይደል? ወለል ኢማን كذلك الشريعه የእስልምናን ህግጋቶች አታውቅም ነበር ከዛ እንድታውቅ አደረኩህ እያላቸው ነው አላህ። እህት ገብተሻል? ይሄ ነው አላህ በቁርአን ላይ وكذلك أوحينا إليك روحا من أمرنا ልክ እንዲሁ ከትእዛዜ መንፈስን ወደ አንተ አወረድኩልህ ይላል። ቁርአንን አላህ መንፈስ ብሎታል። መንፈሳዊ ህይወትን የሚሰጥ የአምላክ ቃል ስለሆነ ما كنت تدري ما الكتاب ولا الإيمان ይሄ መጽሐፉ እንዲሁም ደግሞ እምነት ወይንም ደግሞ ሸሪዓ ህጉን ለማለት ነው። ህግጋቱን እና መጽሐፉን አታውቀው ነበር አላቸው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ነብይ ከመደረጋቸው በፊት የቁርአንን አያውቁም ነበር። ልክ እንዲሁ ህግጋቱን ይሄ ሐጅ ማድረግ፣ ጾም መጾም፣ ዘካ መስጠት ምናምን ዑምራ ማድረግ ይሄንን መቼ ነው ያወቁት ከተባለ ነብይ ከተደረጉ በኋላ ራእይ ሲወርድለት ጊዜ ነው አንድ ነብይ የሚያውቀው። ነብይ ሳይሆን በፊት አንድ ነብይ ያውቃል ወይ የሚወርድለት ላ ያውቅም ሁሉም ነብያት። ልክ የነብይነትን ማዕረግ ከሰጠው በኋላ ሲወርድለት ጊዜ ነው ቃሉን የሚያውቀው። ልክ እንዲሁ ደግሞ ያ ማለት ግን ከዚያ በፊት አምላክን አያውቁም ማለት አይደለም። እሺ አምላክን አላህ Subhanahu Wa Ta'ala በደንብ አድርገው ያውቃሉ። ነገር ግን እንዴት አድርገው ማምለክ እንዳለባቸው የአምልኮ ስርዓቶችን ስንታውቃ ሶላት ይስገድ፣ እንዴት ሐጅ አድርግ፣ እንዴት ዑምራ አድርግ ይሄንን ራእይ ሲገለጥለት ጊዜ ነው የሚያውቀው። ለዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም ነብይነት ማዕረግ ከመሰጠታቸው በፊት አላህን በደንብ አድርገው ያውቃሉ፣ በደንብ አድርገው ያመልኩታል። በሂራ ዋሻ ውስጥ የብሔራቸው ምክንያት አላህን ለመገዛት እንደሆነ ተቀምጧል። እንግዲህ ያ ነብይ ሳይሆኑ በፊት ማለት ነው። وقال كان يتحدث في غار حراء والتحدث هو التعبد الليالي ذات العدد كما قالت ام المؤمنين عائشه رضي الله عنها نبياتنا صلى الله عليه وسلم ወደ ሒራ ዋሻ በመሄድ አላህን ይገዙ ነበር። መቼ ነብይ ከመሆናቸው በፊት አላህን በደንብ ያውቃሉ። ያያችሁ እርሱንም ይገዙት ነበር። እታቻለ ነገር የአምልኮ ስርዓቶች ህግጋቶች እነዛን አያውቋቸው። እንዴት ነበር ታዲያ ሲገዙት የነበረው ካላወቋቸው ከተባለ ቢዱዓ ጸሎት ትልቁ የአምልኮ ስርዓት ነው። ለዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም أفضل أنواع العبادة الدعاء ብለዋል። ትልቁ የአምልኮ ስርዓት ዱዓ ነው እና ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala በመለመን ይገዙ ነበር። እንዳጠቃላይ ወጀደከ ضالًا فهدى ማለት ያ ነው። የማታውቀው ሆነ አገኘሁ ሐሳውኩህ ማለት ነው ባጭሩ። በሌላ አንቀጽ ላይ አላህ ቃል በቃል ተርጉሞታል ማለት ነው። የሳት ከሚለው መሳት ወይንም ጥመት አይደለም። ضل የሚለው ቃል እንደ አረበኛ ለብዙ ትርጉም ይመጣል። ለምሳሌ ሱራ ዩሱፍ ላይ ተሽከሆረ ምን ይላል? ኢነ አባና ለፊ ضلال ሙቢን ይላሉ። አባታችን ግልጽ ጥመት ውስጥ ነው እያሉ ነው? ላ አይደለም፣ አባታቸው ጠማማ አይደለም። እዚህ ቦታ ላይ ዩሱፍን ከኛ በማስበለጡ ተሳስቷል እያሉ ነው እነዚህ ሰዎች። ያቻው ይሄ ነው እና ስለዚህ እዛ ቦታ ላይ የማያውቅ ሆኖ አገኘውና አሳውቀው። بسم الله الرحمن الرحيم وإذ قال لقمان لابنه وهو يعظه يا بني لا تشرك بالله إن الشرك لظلم عظيم ووصينا الإنسان بوالديه حملته أمه وهنا على وهن ووصينا الإنسان بوالديه حملته أمه كرها ووضعته كرها وإذ قال لقمان لابنه وهو يعظه يا بني لا تشرك بالله إن الشرك لظلم عظيم ووصينا الإنسان بوالديه حملته أمه وهنا على وهن وفصاله في عامين
أن اشكر لي ولوالديك إلي المصير وإن جاهداك على أن تشرك بي ما ليس لك به علم فلا تطعهما وصاحبهما في الدنيا معروفا واتبع سبيل من أناب إلي ثم إلي مرجعكم فأنبئكم بما كنتم تعملون يا بني إنها إن تك مثقال حبة من خردل فتكن في صخرة أو في السماوات أو في الأرض يأت بها الله إن الله لطيف خبير يا بني أقم الصلاة وأمر بالمعروف وانه عن المنكر واصبر على ما أصابك إن ذلك من عزم الأمور ولا تصعر خدك للناس ولا تمش في الأرض مرحا إن الله لا يحب كل مختال فخور وقصد في مشيك واغضض من صوتك إن أنكر الأصوات لصوت الحمير. هي كسورة لكم كسورة آل عمران لكم كلا كسورة آل عمران. بسم الله الرحمن الرحيم. كيتني عن نطرح يا مريم النات يا مريم يا عيسى تاريخ النكرة يسوس. إن الله اصطفى آدم ونوحا وآل إبراهيم وآل عمران على العالمين ذرية بعضها من بعض والله سميع عليم. إذ قالت امرأة عمران رب إني نذرت لك ما في بطني محررا فتقبل مني إنك أنت السميع العليم. فلما وضعتها قالت رب إني وضعتها أنثى والله أعلم بما وضعت وليس الذكر كالأنثى وإني سميتها مريم وإني أعيذها بك وذريتها من الشيطان الرجيم. فتقبلها ربها بقبول حسن وأنبتها نباتا حسنا وكفلها زكريا. كلما دخل عليها زكريا المحراب وجد عندها رزقا قال يا مريم أنى لك هذا قالت هو من عند الله إن الله يرزق من يشاء بغير حساب. هنالك دعا زكريا ربه قال رب هب لي من لدنك ذرية طيبة إنك سميع الدعاء. فنادته الملائكة وهو قائم يصلي في المحراب أن الله يبشرك بيحيى مصدقا بكلمة من الله وسيدا وحصورا ونبيا من الصالحين. قال رب أنى يكون لي غلام وقد بلغني الكبر وامرأتي عاقر قال كذلك الله يفعل ما يشاء. قال رب اجعل لي آية قال آيتك ألا تكلم الناس 3 أيام إلا رمزا واذكر ربك كثيرا وسبح بالعشي والإذكار. وإذ قالت الملائكة يا مريم إن الله اصطفاك وطهرك واصطفاك على نساء
العالمين يا مريم اقنتي لربك واسجدي واركعي مع الراكعين ذلك من أنباء الغيب نوحيه إليك وما كنت لديهم إذ يلقون أقلامهم أيهم يكفل مريم وما كنت لديهم إذ يختصمون إذ قالت الملائكة يا مريم إن الله يبشرك بكلمة منه اسمه المسيح عيسى بن مريم وجيها في الدنيا والآخرة ومن المقربين ويكلم الناس في المهد وكهلا ومن الصالحين قالت رب أنى يكون لي ولد ولم يمسسني بشر قال كذلك الله يخلق ما يشاء إذا قضى أمرا فإنما يقول له كن فيكون ويعلمه الكتاب والحكمة والتوراة والإنجيل ورسولا إلى بني إسرائيل أني قد جئتكم بآية من ربكم أني أخلق لكم من الطين كهيئة الطير فأنفخ فيه فيكون طيرا بإذن الله وأبرئ الأكمه والأبرص وأحيي الموتى بإذن الله وأنبئكم بما تأكلون وما تدخرون في بيوتكم إن في ذلك لآية لكم إن كنتم مؤمنين ومصدقا لما بين يدي من التوراة ولأحل لكم بعض الذي حرم عليكم وجئتكم بآية من ربكم فاتقوا الله وأطيعون إن الله ربي وربكم فاعبدوه هذا صراط مستقيم فلما أحس عيسى منهم الكفر قال من أنصاري إلى الله قال الحواريون نحن أنصار الله آمنا بالله واشهد بأننا مسلمون ربنا آمنا بما أنزلت واتبعنا الرسول فاكتبنا مع الشاهدين ومكروا ومكر الله والله خير الماكرين إذ قال الله يا عيسى إني متوفيك ورافعك إلي ومطهرك من الذين كفروا وجاعل الذين اتبعوك فوق الذين كفروا إلى يوم القيامة ثم إلي مرجعكم فأحكم بينكم فيما كنتم فيه تختلفون فأما الذين كفروا فأعذبهم عذابا شديدا في الدنيا والآخرة وما لهم من ناصرين وأما الذين آمنوا وعملوا الصالحات فيوفيهم أجورهم والله لا يحب الظالمين ذلك نتلوه عليك من الآيات والذكر الحكيم إن مثل عيسى عند الله كمثل آدم خلقه من تراب ثم قال له كن فيكون الحق من ربك فلا تكن من الممترين فمن حاجك فيه من بعد ما جاءك من العلم فقل تعالوا ندع أبناءنا
أزواجكم ونساءنا ونساءكم وأنفسنا وأنفسكم ثم نبتهل فنجعل لعنة الله على الكاذبين إن هذا لهو القصص الحق وما من إله إلا الله وإن الله لهو العزيز الحكيم فإن تولوا إن هذا لهو القصص الحق وما من إله إلا الله وما من إله إلا الله وإن الله لهو العزيز الحكيم فإن تولوا فإن الله عليم بالمفسدين قل يا أهل الكتاب تعالوا إلى كلمة سواء بيننا وبينكم ألا نعبد إلا الله ولا نشرك به شيئا ولا يتخذ بعضنا بعضا أربابا من دون الله فإن تولوا فقولوا اشهدوا بأننا مسلمون يا أهل الكتاب لم تحاجون في إبراهيم وما أنزلت التوراة والإنجيل إلا من بعده أفلا تعقلون ها أنتم هؤلاء حاججتم فيما لكم به علم فلم تحاجون فيما ليس لكم به علم والله يعلم وأنتم لا تعلمون ما كان إبراهيم يهوديا ولا نصرانيا ولكن كان حنيفا مسلما وما كان من المشركين إن أولى الناس بإبراهيم للذين اتبعوه وهذا النبي والذين آمنوا والله ولي المؤمنين ودت طائفة من أهل الكتاب لو يضلونكم وما يضلون إلا أنفسهم وما يشعرون. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. تبارك الذي بيده الملك وهو على كل شيء قدير الذي خلق الموت والحياة ليبلوكم أيكم أحسن عملا وهو العزيز الغفور الذي خلق 7 سماوات طباقا لا ترى في خلق الرحمن من
تفاوت فارجع البصر هل ترى من فطور ثم ارجع البصر كرتين ينقلب إليك البصر خاسئا وهو حسير ولقد زينا السماء الدنيا بمصابيح وجعلناها رجوما للشياطين وأعتدنا لهم عذاب السعير وللذين كفروا بربهم عذاب جهنم وبئس المصير إذا ألقوا فيها سمعوا لها شيقا وهي تفور تكاد تميز من الغيظ كلما ألقي فيها فوج سالهم خزنتها ألم يأتكم نذير قالوا بلى قد جاءنا نذير فكذبنا وقلنا ما نزل الله من شيء إن أنتم إلا في ضلال كبير وقالوا لو كنا نسمع أو نعقل ما كنا في أصحاب السعير فاعترفوا بذنبهم فسحقا لأصحاب السعير إن الذين يخشون ربهم بالغيب لهم مغفرة وأجر كبير وأسروا قولكم أو اجهروا به إنه عليم بذات الصدور ألا يعلم من خلق وهو اللطيف الخبير وأسروا قولكم أو اجهروا به إنه عليم بذات الصدور ألا يعلم من خلق وهو اللطيف الخبير هو الذي جعل لكم الأرض ذلولا فامشوا في مناكبها وكلوا من رزقه وإليه النشور أأمنتم من في السماء أن يخسف بكم الأرض فإذا هي تمور أم أمنتم من في السماء أن يرسل عليكم حاصبا فستعلمون كيف نذير ولقد كذب الذين من قبلهم فكيف كان نكير أولم يروا إلى الطير فوقهم صافات ويقبضن ما يمسكهن إلا الرحمن إنه بكل شيء بصير أمن هذا الذي هو جند لكم ينصركم من دون الرحمن إن الكافرون إلا في غرور أمن هذا الذي يرزقكم إن أمسك رزقه بل لجوا في عتو ونفور أفمن يمشي مكبا على وجهه أهدى أمن يمشي سويا على صراط مستقيم قل هو الذي أنشأكم وجعل لكم السمع والأبصار والأفئدة قليلا ما تشكرون قل هو الذي ذرأكم في الأرض وإليه تحشرون ويقولون متى هذا الوعد إن كنتم صادقين قل إنما العلم عند الله وإنما أنا نذير مبين
فلما رأوه زلفة سيئت وجوه الذين كفروا وقيل هذا الذي كنتم به تدعون قل أرأيتم إن أهلكني الله ومن معي أو رحمنا فمن يجير الكافرين من عذاب أليم قل هو الرحمن آمنا به وعليه توكلنا فستعلمون من هو في ضلال مبين قل أرأيتم إن أصبح ماؤكم غورا فمن يأتيكم بماء معين أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين اللهم لا تفرق هذا الجمع إلا بذنب مغفور وسعي مشكور وعمل متقبل مبرور يا عزيز يا غفور اللهم ارحمنا بالقرآن واجعله لنا إماما ونورا وهدى ورحمة اللهم ذكرنا منه ما نسينا وعلمنا منه ما جهلنا وارزقنا تلاوته آناء الليل وأطراف النهار على الوجه الذي يرضيك عنا برحمتك يا أرحم الراحمين اللهم لا تدع لنا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا مريضا إلا شفيته ولا مبتلا إلا عافيته ولا كافرا إلا هديته ولا ضالا ولا حائرا إلا أرشدته ولا فقيرا إلا أغنيته ولا ميتا إلا رحمته ولا ضالا إلا هديته إلى الإسلام يا رب العالمين ولا أعزبا إلا زوجته برحمتك يا أرحم الراحمين اللهم أصلح لنا ديننا الذي هو عصمة أمرنا وأصلح لنا دنيانا التي فيها معاشنا وأصلح لنا آخرتنا التي إليها معادنا اجعل الحياة زيادة لنا في كل خير والموت راحة لنا من كل شر يا رب العالمين اللهم اقسم لنا من خشيتك ما تحول به بيننا وبين معاصيك ومن طاعتك ما تبلغنا بها جنتك ومن اليقين ما تهون به علينا مصائب الدنيا ومتعنا اللهم بأسماعنا وأبصارنا وقواتنا أبدا ما أحييتنا واجعله الوارث منا واجعل ثأرنا على من ظلمنا وانصرنا على من عادانا ولا تجعل مصيبتنا في ديننا ولا تجعل الدنيا أكبر همنا ولا مبلغ علمنا ولا إلى النار نصيرنا واجعل الجنة هي دارنا وقرارنا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا برحمتك يا أرحم الراحمين اللهم إنا نسألك عيشة نقية وميتة سوية ومردا غير مخزٍ ولا فاضح
برحمتك يا أرحم الراحمين. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين وارفع راية الحق والدين وانصر عبادك المؤمنين برحمتك يا أرحم الراحمين. اللهم اغفر لجميع موتى المسلمين الذين شهدوا لك بالوحدانية ولنبيك بالرسالة وماتوا على ذلك. اللهم اغفر لهم وارحمهم وعافهم واعف عنهم وأكرم نزلهم ووسع مدخلهم واغسلهم بالماء والثلج والبرد ونقهم من الذنوب والخطايا كما ينقى الثوب الأبيض من الدنس. اللهم جازهم بالحسنات إحسانا وبالسيئات عفوا وغفرانا حتى يكونوا في بطون الألحاد مطمئنين وعند قيام المشهادين الآمنين. اللهم ارحمنا برحمتك إذا صرنا إلى ما صاروا إليه تحت الجنادل والتراب وحدنا. اللهم ارحمنا إذا غسلنا أهلنا وارحمنا إذا كفنونا وارحمنا إذا حملونا على أكتافهم وارحمنا إذا أنزلونا إلى قبورنا وارحمنا إذا أهانوا علينا التراب برحمتك يا أرحم الراحمين. اللهم اجعل قبورنا روضة من رياض الجنان ولا تجعلنا حفرة من حفر النيران برحمتك يا أرحم الراحمين. اللهم إنا عبيدك بنو عبيدك بنو إمائك نواصينا بيدك ماض فينا حكمك عدل فينا قضاؤك. نسألك اللهم بكل اسم هو لك سميت به نفسك أو أنزلته في كتابك أو علمته أحدا من خلقك أو استأثرت به في علم الغيب عندك أن تجعل القرآن العظيم ربيع قلوبنا. اللهم اجعل القرآن العظيم ربيع قلوبنا ونور صدورنا وجلاء أحزاننا وذهاب همومنا وغمومنا وسائقنا ودليلنا إليك وإلى جناتك جنات النعيم برحمتك يا أرحم الراحمين. اللهم أعتق رقابنا من النار. اللهم أعتق رقابنا من النار. اللهم أعتق رقابنا من النار. اللهم أعتق رقابنا ورقاب آبائنا وأمهاتنا وإخواننا وأخواتنا من النار. اللهم انصر إخواننا المستضعفين في كل مكان. اللهم انصر إخواننا المستضعفين في فلسطين. اللهم انصرهم على أعدائهم يا قوي يا عزيز. اللهم عليك باليهود الغاصبين الذين اعتدوا وطغوا وتجبروا على إخواننا المستضعفين في فلسطين. اللهم أرنا فيهم يوما نسودا. اللهم احصهم عددا واقتلهم بددا ولا تغادر منهم أحدا يا قوي يا متين. اللهم أرنا فيهم عجائب قدرتك يا قوي يا متين. اللهم أرنا فيهم عجائب قدرتك يا قوي يا متين. اللهم إنا نسألك الهدى والتقى والعفاف والغنى. اللهم إنا نسألك ما سألك منه عبدك ونبيك محمد صلى الله عليه وسلم ونعوذ بك مما استعاذ منه عبدك ونبيك محمد صلى الله عليه وسلم. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار.
እሺ አንድ ሰው መስለም ፈልጋለሁ አስገብኝ ያለ ነው። አስገቡት። ከነገ ጀምሮ ለተወሰኑ ጊዜያት ያክል ጉዞ ወደ እናት ሀገር ኢትዮጵያ አልኖርም ልጆች ለተወሰኑ ቀናቶች لمدة أسبوعين تقريبا إن شاء الله. بعد أسبوعين بنرجع إن شاء الله. መልካም ጊዜ ይሁንላችሁ። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. السلام عليكم ورحمة الله وبركاته. تشاو تشاو تشاو. تاقوا عندي. أهلا ولا أهلا. إن شاء الله دعاء لكم صادق أكبرنا. يزاري إن شاء الله سنتامت. تشاو لمالك يوم. والسلام عليكم.